የቤተክርስቲያን እንግዲህ በተለይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ብዙ አንጋፋና በአገልግሎት ዘመን ብዙ ያሳለ ይቀጥላል። ተመልሻለሁ አይደል? ማንም ያውቃል። ዜድ አለክ ዜድ አለ አለው። ተመልሻለሁ ቃል ነው። አዎ ተመልሰሃል። እንትን ከይቅርታ ጋር እንግዶች ሆኖ እየሰሙን ስለሆነ ሀሳቡን ራሱ መግለጫው ላይ ያለውን ሀሳብ ብቻ ክሪቲሳይዝ አድርገው ከዚህ በኋላ እሱን እኮ ነው እያደረኩ ያለሁት። ቃልሻ ምን ሌላ ምን ወጣሁ ከሱ አይ ሀሳቡን እንትን ስታደርገው ሀሳቡን አርቲክሌት ስታደርገው መጀመሪያ ያደረግበትን መንገድ ነው እንትን እያደረግኩ ያለሁት። የተነሱት መግለጫው ላይ የተነሱ ሀሳቦች ይዛቸው እነሱን ክሪቲሳይዝ አድርጋቸው ከዚህ በኋላ ያለው ማለት ነው። አይ በቃ እኔ እኮ ከሱ ውጭ አላደርግም። ሳደርግ እንደሱ ከሱ እሱን ተከትዬ ነው የማደርገው። በዛው በሱ ላይ ነው የምሰጠው። ምንድነው ለማንሳት የፈለግኩት፣ ለምሳሌ እነዚህ ሌሎች አብያተ ክርስቲያናቶች መግለጫ ሲሰጡ አንደኛ በስም ጠርተው ያንን የማይቀበሉትን አካል በስም ጠርተው ወይም ደግሞ ልምምዱን ይጠራሉ። ቢያንስ እንደው በስም እንኳን ባይጠሩ አንዳንዴ ይሄንን ልምምድ አልቀበልም ይላሉ። እንግዲህ ይሄኛው የቶታል የሆነ ምናልባትም እንግዲህ ሰሞኑን ከሌሎች አካባቢዎች ከሚነፍሰው ንፋስ የተነሳ ወደ ኮንሰርቫቲቭ እነት እንሄዳለን ከሚሉት ወገኖች ጥሪ የተነሳ ምናልባት የተጠለፈም ሀሳብ እንዳለው የሚያሳየው ምንድነው? ሳይለይ መናገሩ ነው። እንትኑ መግለጫ ሳይለይ ነው። ለምሳሌ እንደዚህ ያለ ልምምድ ካላቸው ወይ ምናምን ካላቸው ብሎ ያስቀምጠው ነገር የለም። ከሱ ይልቅ በደፈናው ከዚህ በኋላ እኛ ስንጠራ ሄደን እናገለግላለን የሚል ሀሳብ እንጂ የትኛውም ከመካነ ኢየሱስ ውጭ ባሉ በየትኛውም እንትን የሚመጡ ሰዎች እንዳያገለግሉ፣ ዘማሪዎች እንዳይቆሙ የሚል ሀሳብ የተንጸባረቀበት ነው። እንግዲህ በትክክል አንብቤዋለሁ። ምናልባት ያልተረዳሁት ነገር ካለና እንደ ሌሎቹ ቤተክርስቲያናት እንደሚሉት አይ እኛ እንደሱ አንተረጉመውም እንደሚሉት ሌላ ትርጉም ከሌለው በስተቀር እኔ የተረዳሁት እንደዚህ። ስለዚህ እንደዛ የሚል ሀሳብ ካለው ሪሊ ምንድነው ከዚህ በኋላ የሚጠበቀው ምንድነው የሚጠበቀው ነገር ምንድነው? እኛ መቼም እዚህ ቲክቶክ ላይ ያለን ወንድሞችና እህቶች ለዚህ አንድነት ስንል የከፈልነው ዋጋም ይታወቃል። ማንም የሚያየው ሀገር ያየው ነገር ነው እና ይህንን ነገር ግንዛቤ ውስጥ ባልጨመረ እኛ ምንም እኔ አሁን የስነ መለኮታዊ የሆኑ ነገሮችን እና ዶግማዊ በመሆኑ ነገሮች ቤተክርስቲያኒቷ አይ እኔ ትምህርቴን አስጠብቄ መሄድ እፈልጋለሁ ብትል እኮ መብቷ ነው። እኛ እሱን አይደለንም ያልነው። የዛሬ 40 ዓመት የተጀመረ 50 ዓመት ቤተክርስቲያን ገና ስትቋቋም ጀምሮ የነበረን ህብረትና አንድነት ባላገናዘበ መልኩ አምጥተህ የምትደቅነው መሳሪያ እንትን ህብረት አላደርግም ብለህ የምትደቅነው መሳሪያ የእንትን ምንድነው መግለጫ እኔ እሱ በጣም አግባብ ነው ብዬ አላምንም። ፕሮፌሽናል ነው ለኔ በጣም የወረደ ነው ብዬ ነው ማምነው። ምናልባት ሁለተኛው ጥያቄ ከተፈቀደልኝ ከአገልግሎት አንፃር እንግዲህ በመካከላችን ያሉ ወንድሞች ሲያገለግሉ እናያለን በወንጌላውያን አማኞች መድረክ ላይ። ስለዚህ እሱ ከተፈቀደልኝ እነሱን ፐርሰናሊ ጠይቃለሁ ማለት ነው። ይሄ መግለጫ ግን እንዳየሁት በጣም እስከዛሬ በህይወት የዘመን ካየሁት መግለጫ እጅግ የወረደ ምንም አይነት የህብረትን እና አንድነትን አብሮ እስከዛሬ የተሰራውን ስራ ያላገናዘበ ማዕከል ያላደረገ ሁሉን አነጣጥረህ ተኩሰ ግደለው አይነት መልኩ በሚመስል እንደዛ የተጻፈ ነው ብዬ ነው የማስበው። እኔ ምናልባት እንግዲህ ማን እንደጻፈውም ጥያቄ ውስጥ የምከተው ነው። ቴንክ ዩ። እሺ ከሚዩት ፍቺኝ እጄን አስረውኛል። ሚዩት እንዳልጽፍ ከቻርጅ ከሚዩት ፍቺኝና 2 ደቂቃ ከሰጠሽኝ አጠር አድርጌ ሀሳቤን ልናገር።
ኖ መለስና ትቀጥላለህ። ካልብሮ ሰዓቱ እንዳይሄድ ዮሲስ አጭር አድርጉት። እንደዛ ይሻላል፣ ሁላችንም እንዲዳረሰን። የሰባ ሀሳብ አለን። እኔ ካዳመጣችሁኝ ቆንጆ የሰባ ሀሳብ አለ። ካልሮ ፕሊዝ ታውቃለህ፣ የኔን ቤት ጸባይ ታውቃለህ። በስርዓት ነው ከሚዩት ፍቺ ምን አድርጌ ነው የምታስሪኝ? ለምን ሚዩት ታደርጊኛለሽ? እኔ አልመወጥኩም፣ እንደመወተም አላየሁም። ግን እሺ ፕሊዝ አትበል። ቃልዬ ይሆናል፣ ችግር የለውም። ቃልዬ ይሆናል፣ ከቀናነት ወስደዋለሁ፣ ችግር የለውም። እሺ ለኔም ጥቅም ሊሆን ይችላል። ወይ ወንድሜ፣ ወይ አንደኛ እኔ ሚዩት አላረኩህም። እሺ ችግር ሁለተኛ ነገር ደግሞ አንድ ጊዜ እንትን አድርግና ለዚህ አሁን ለጠየቀው ጥያቄ መልስ ይሰጥና ከዛ ነገር እንዳትናገር፣ ተራይ እንጠብቃለሁ፣ እናገራለሁ። እሺ ተባረኩ። እሺ ዩሲ ቀጥል። ማይክ ከፍተህ ነበር ለዜድ እንትን። ኦኬ የዜድን ጥያቄ ሆኖ አላገኘሁትም። የዜድ ሀሳብ ሙር ማብራሪያ ነው እና ደግሞ የግል ምልከታውን ያስቀመጠው አውሽ ዜድ ሀሳቡን ሲያስቀምጥ ጎንዮሻዊ ቋንቋዎች ባይጠቀም ጥሩ ነው። የወረደ አነጣጥሮ መተንቆስ፣ በደንቀር የመሳሰሉና ግብታዊ የሚሉና የመሳሰሉ ቋንቋዎችን ባይጠቀም መርጥ ነበር። ምክንያቱም ሀሳብን ለማንጸባረቅ የግድ እነዚህ መጠቀም ግዴታ አይደለም። ለሚያደምጠውም ሰው የሚያንጽ አይደለም፣ ለሱም ጥሩ አይደለም። እንደዛ ባይሆን ለማለት ነው። ምክሬ ከተቀበልከውና ከተስማማ ተቀበለው፣ ካልሆነ ችግር የለም፣ ትራሽ ልታደርገው ትችላለህ። ግን እንደ ወንድም ለማስቀመጥ ነው። የተነሳ ጥያቄ ያለ አይመስለኝም። ነገር ግን ሀሳቡ ይመስለኛል ያነሳው ሀሳብ ሊያርመኝ ይችላል። ስንቋጨው አንድ ነው፣ እሱም ክርስቲያናዊ አንድነትን አደጋ ላይ የሚጥል ነው የሚል ነው። በቃ ከዚህ ውጭ ሌላ ሀሳብ አላነሳም። ዜድ በተደጋጋሚ ቀደም ስናገር ነበር፣ ወንድሞችም ሲናገሩ ነበር። የዚህ መግለጫ ዓላማ መካነ ኢየሱስ ከሌሎች አብያተ ክርስቲያናት ጋር ምን አይነት ግንኙነት ሊኖራት ይገባል የሚለውን ጉዳይ መሰረት አድርጎ ማብራሪያ የሚሰጥ የውጭ መግለጫ አይደለም። ይፋ የሚሆን ኦፊሻል የሆነ መግለጫ አይደለም። ቀደም ዜድ ሲናገር መግለጫ ሲል ነበር። መግለጫ አይደለም፣ መመሪያ ነው። ከላይ ወደ ታች የወረደ መመሪያ ነው። በዛ መንገድ እንረዳው ለማለት ነው። መመሪያና መግለጫ የተለያዩ ስለሆነ መግለጫ ሲሆን ያው እንደሚታወቀው ከሌሎች ጋር በተገናኘ እንዲሁም ደግሞ መካነ ኢየሱስ በክርስቲያኑ ማህበረሰብ ውስጥ ሆና ያሰጋት ትክክል አይደለም ብላ የምታስበው ልምምድና ትምህርት ካለ እንደ መግለጫ አድርጋ ልታወጣ ትችላለች። ከዚህ ቀደም 17ኛው ጉባኤ ላይ እንደተደረገው ያ በዛ መንገድ ብንረዳው ለማለት ነው። የደብዳቤው ትኩረት ውስጣዊ ነው ሲባል ማለት ነው። ምስባክን በሚመለከት የተቀረበ ሀሳብ ነው። በዛ መንገድ ብንረዳው ለማለት ነው። አይ ዮሴ እሺ ቴንክ ዩ ወንድሜ ስለመለስከ ማለት ሀሳብን ስለ አስቀመጥከኝ ባስ እንደተናገርኩት ነገር ላይ በአንተ እስከ ዛሬ በነበረ ዜድ እኔ ጋር ብቻ ነው የሚቆራረጠው እና ባለስልጣን አብያተ ክርስቲያናት እናንተ በደንብ ይሰማችኋል? እናንተ ዜድ ይቆራረጣል ድምጽክ። እሺ አሁን ይሰማል? ምናልባት እንትኑ ከሆነ አዎ ይሰማል። ይሰማል ወገኖች? ይሰማል አሁን ዜድ። እሺ ከተሰማተው ምን ሊሆን ይችላል? መንገድ ላይ ስለሆንኩኝ አንዴ እንትኑላ
እሺ አሁን ይሰማል ቤቴ? ዜድ አለክ? ይሰማል አሁን? እሺ አሁን ትሰማለህ፣ ቀጥል። እሺ አይ ቴንክ ዩ ብዬ ነው የጀመርኩት ወንድሜ ኢየሱያስን። እንግዲህ ልምዱን እየጠየቁት ነበር እስካሁን ድረስ በነበረው ልምምድ በቤተክርስቲያን በነበረው የአገልግሎት ልምምድ ከሌሎች እህት አብያተ ክርስቲያናት ከነ ሙሉ ወንጌል ከሌሎችም ከነ ሕይወት ብርሃን ዘማሪዎች ሄደው ታላላቅ ዘማሪዎች የምንወዳቸው ዘማሪያን ሄደው ያገለግላሉ በቤተክርስቲያኒቱ ተጋብዘው አገልጋዮችም ይሄዳሉ። ከዛም ደግሞ የሚመጡ አገልጋዮች አሉ። እንግዲህ ጥያቄ ምንድነው? አሁን ኮንሰርቫቲቭ ሆነናል፣ ኮንሰርቫቲቭ ሉተራን ሆነናል። ከዚህ በኋላ እንደዚህ አይነት ነገር ውስጥ አንገባም ነው እንትኑ ምንድነው? አንድምታው ምንድነው? ዮስዬ ማለት አሁን ይሄ አንደርስታንድ እንዳደረግ ስለምፈልግ አንተ ይገባል ማለት ነው። አሁን ቅድም እንዳልኩት ሲጀምር ምናልባት አንተም ራስህ የዚህ መግለጫ ቁጭ ብላ ካወጣው መካከል መቼም ውይይት ተደርጎ ነው የሚወጣውና አንተም ድራፍቱን ነው የምታገኘው ወይም ደግሞ በቤተክርስቲያን ውስጥ እንግዲህ በአጥቢያ ላይ ባለ እንትን ስለማላቅ ማለት ነው ባለ እንትን ሞር ዲፕ የሆነ እንትን ሊኖር ይችላል። ግን ያው ክፍተት ሊኖርም እንደሚችል አስባለሁ። ግን እንደዛ ነው ወይስ? መጀመሪያ ይሄን መልስልኝና ከዛ ተከታታይ ጥያቄዎች ይኖሩኛል። ኦኬ ጥያቄውን አጠር አድርጌ መልሳለሁ። እኔ ብቻ እንዳላወራ ጀስትም ሐሳብ ይሰጥበታል። መጀመሪያ ላይ የነበረውን ውይይት ምናልባት ስላልነበር ካንተ ይህንን ጥያቄ ኦልሬዲ መልሰ ነው አልፈናል። ውስጣዊ ነው ብዬ ቀደም ስናገር በቤተ ክርስቲያን ውስጥ ስላሉ ያሉትን አገልጋዮች እንዲሁም ማህበረ ምዕመናን ትኩረት ያደረገ ነው። በተለይ ደግሞ በአመራር ላይ ያሉ ለምሳሌ በማህበረ ምዕመናን ደረጃ ያሉ ወንጌላውያንና ቀሳውስትን የሚመለከት ነው። ምን ማድረግ እንዳለባቸው የቤተ ክርስቲያን መድረክን በሚመለከት ሊያደርጉ የሚገባቸውን መመሪያ የሚናገር ነው። ማንን መጋበዝ እንዳለባቸው እንዲያውቁ የሚል ነው። ያ ደግሞ የሆነበት ምክንያት የቤተ ክርስቲያኒቱ አስተምሮን ለማስጠበቅ መሆኑ ራሱ መግቢያው ላይ የመጀመሪያው አንቀጽ 2 ጊዜ በተደጋጋሚ ዓላማውን ክሊር አድርጎ ያስቀምጣል። ከሌላ ቤተ እምነት ከወንጌላውያን እህት አብያተ ክርስቲያናት የሚመጡ አገልጋዮች በመካነ ኢየሱስ መድረክ ላይ መቆም የለባቸውም ነው ግልጽ የሆነው አቋም። ማለት ምንም ወደዚያ ሳንለው አቋሙ ያ ነው። ያ ማለት ግን እነዚህ አብያተ ክርስቲያናት እህት አብያተ ክርስቲያናት የሚሰብኩት ወንጌል ሐሰት ነው የሚል አይደለም። 1 2 ወንድምናቶቻችን አይደሉም የሚል አይደለም። ከነሱ ጋርም ህብረት አናደርግም የሚልም አይደለም። ትኩረቱ ምንድነው? ለምሳሌ የሙሉ ወንጌል ሰው መካነ ኢየሱስ መድረክ ላይ ቆሞ ህግና ወንጌል ሊሰብክ አይችልም። የመካነ ኢየሱስን ዶክትሪን ሊያንጸባርቅ አይችልም። በስብከቱ ሊያስተምር አይችልም። ሊያስተምር የሚችለው ያለበትን ቤተ እምነት በቤቱ ማለት ነው። ግን መጥቶ እግዚአብሔርን ቃል ሊያካፍል ይችላል። አሁን ምንድነው ልዩነቱ? አሁን ሌሎች ቤተ እምነቶች ጋር ስንሄድ የቃል እግዚአብሔር ይሄ በመደበኛ መርሃ ግብሮች ላይ የሚደረጉ ቃል እግዚአብሔር ክፍት ነው መድረኩ። ስለዚህ ምንድነው ከሌላ ቤተ እምነት የሆነ ሰው መጥቶ ማካፈል ይችላል። የቃል እግዚአብሔር ይዘትን በሚመለከት የጠበበ ምንድነው እስከ ቃል እግዚአብሔር ማካፈል ድረስ የወረደ አስተምሮ የለም። ወደ መካነ ኢየሱስ ስንመጣ ግን እሱ ዲፍረንት ስቶሪ ነው። እንደ ሉተር አስተምሮ ወይም ደግሞ እንደተቀበላቸው ታሪካዊ ሰነዶች ስንመለከት የትኛውም ስብከት ሊይዘው የሚገባው ይዘቶች አሉ። የትኛውም ሉተራዊ ስብከት ኮንፌሽናል የሆነ ስብከት ይሄን ማካተት አለበት የሚል ማለት ነው። ራሱ መመንጨት ያለበት አሁን የወድ መደበኛ ፕሮግራም መግለጫውን አይተው ከሆነ ከሌክሽነሪው ውስጥ የወንጌል ክፍልን ንባብ ላይ መሰረት ያደረገ ሊሆን ይገባል ይላል። ይህንን ማንም የሙሉ ወንጌል የቃል ሕይወት የመሰረተ ክርስቶስ የገነት ሰው መጥቶ ሊያደርገው አይችልም። ሊያደርገው የሚችለው ቄሱ ነው፣ ወንጌላዊ ነው። አንድ ያልተረዳ ነው ትልቁ ልዩነት እዚህ ጋር በጣም ኤምፋሲስ አድርጌ ማስቀመጥ እንፈልገው ክልከላ እኮ እያደረገ ያለው የመግለጫ ቃል ሕይወት አንደኛ ጴንጤቆስታውያንን ለይቶ እንዳደረገ አድርጎ የሚቀርበው ነገር ልክ አይደለም። ጴንጤቆስታዊ አይደለም ትኩረቱ ሁሉም ወንጌላውያን ከመካነ ኢየሱስ ውጭ ያሉት ትኩረቱ። ስለዚህ አንድን ግሩፕ ታርጌት አድርጎ የተሰናዳ አድርጎ መመልከት ትክክል አይደለም። ስናወርደው ራሱ
ከሌሎች ቤተ እምነትም ወርዶ ቤተክርስቲያን ውስጥ ያሉ ምዕመናን እንኳን ከወንጌላዊና ከቄሱ ውጪ መድረክ ላይ ቆሞ ቃል እግዚአብሔርን እኮ ማካፈል እንደሌለበት ሁሉ ያስቀምጣል። አንድ የሚሰጠው ክፍተት የበጎ ፈቃድ ወንጌላዊ ይላል። የቤተ ክርስቲያኒቱን አስተምሮ የሚያውቅና እውቅና ያለው ከሆነ ከቄሱና ከወንጌላዊ ውጪ የበጎ ፈቃድ ወንጌላዊ ሊያካፍል ይችላል እግዚአብሔርን ቃል ይላል። ስለዚህ ክልከላው ወደ ቤተ እምነት ሳንሻገር በቤተ ክርስቲያን ውስጥ እንኳን ምዕመን ስለሆነ አንድ ሰው የመካነ ኢየሱስ ምዕመን ስለሆነ ተነስቶ የቃል እግዚአብሔርን ሊያካፍል አይችልም። ድምጽ ይሰማል ዮሲዬ? ምናልባት ተቋርጬ ስለነበረ ይሰማል። ሐሳቤን ግን አልጨረስኩም። እሺ ምን መሰለህ እኮ እንትኑ ሐሳብ ግልጽ ስለሆነ ነው። ግልጽ ነው ግን ምንድነው ያልመለስክልኝ መሰለህ? እያልኩ ያለሁትን ነገር አልመለስክልኝም። እኔ አሁን የዛሬ አንድ ወር ከ15 ቀን ይመስለኛል እኔ ያለሁበት ስቴት ላይ በዋሽንግተን ዲሲ ባለች መካነ ኢየሱስ ቤተክርስቲያን ለምሳሌ በቨርጂኒያ ባለች በአንድ ቤተክርስቲያን ሄጄ አጋጣሚ ሆኖ እኔ የሄድኩበት ቀን ላይ ሲያገለግል የነበረው አብሮ እኔ ቸርች የነበረ ከዛ በኋላ እንደዚሁ በቃ ባጭሩ የሙሉ ወንጌል አገልጋይ ነው። ካሪዝማቲክ የሆነ የሙሉ ወንጌል አገልጋይ ነው። ተጋብዞ ሲያገለግል የነበረ ማለት መካነ ኢየሱስ ቤተክርስቲያን ማለት ነው። አንዱ ወንድም ለምሳሌ ይቅርሱ ግን አሁን ከዚህ በኋላ እንደዚህ አይነት አገልግሎቶች አይካሄዱም እየተባለ ነው። አንደኛ አሁን ነው መልስ። ሁለተኛ እናንተ ሄዳችሁ ታገለግላላችሁ ወይ? በመግለጫው መሰረት መግለጫው እንደዛ ስለሚል እና የመካነ ኢየሱስ ቤተክርስቲያን አገልጋይ የሆነ ግን ሄዶ ያገልግል ይላል አይደለም ዮሲዬ? ማገልገል ይችላል ይላል አይደል? መግለጫው ኢኩሜኒካል ቤተክርስቲያኒቱ በተቀበለቻቸው ኢኩሜኒካል የጋራ ፕሮግራሞች ላይ የመካነ ኢየሱስ ቄስ ወይም ወንጌላዊ ሄዶ የቃል እግዚአብሔርን ሊያካፍል ይችላል፣ ፕሮግራም ሊመራ ይችላል ይላል ገጽ 4 ላይ። መሰረተ ክርስቶስ ቤተክርስቲያን የምታዘጋጀው ፕሮግራም ላይ አንተ ብትጋበዝ ትሄዳለህ ለማገልገል? አንፎርቹኔትሊ ቄስም አይደለም ወንጌላዊም አይደለም። ደብዳቤው ትኩረቱ ቄስና ወንጌላዊ ላይ ነው። አንተ ላይ አይሰራም አይደል? ኦብቪየስሊ ማለት እኔን የሚመለከት አይደለም ማለት ነው እኮ። ስለዚህ አንተ ለምሳሌ የምታስተምረው ማን በሰጠ ቤተክርስቲያን አልሰጠችም። የማስተማርም የቤተክርስቲያን አገልግሎትም በዘርፍ ላይ በአገልግሎት መልኩ አልሾመችም ማለት ማን በሰጠህ ነው እንዲያገለግል? አሁን ምን መሰለህ ጥያቄ እያነሳ ነው ካለው ሐሳብ በጣም የራቀ ሐሳብ ነው። እኔ እግዚአብሔርን ቃል ለማካፈል የግድ ኦርዲን መሆን የለብኝም። ያ ፕሪሰፖዚሽን ሮንግ ነው። እግዚአብሔርን ቃል ለማካፈል ኦርዲንድ መሆን አለበት የሚለው አካሄድ አያስኬድም። ለምን መሰለህ? እሺ ለምን መሰለህ? ቤተክርስቲያን ያለችው እኮ ያልዚህ በኋላ የቤተክርስቲያኔ አባል የሆነ ራሱ እንኳን ኦርዴን ያላረኩት ሰው ማገልገል አይችልም እያለች ነው ያለችው አይደል? በራሷ መድረክ ላይ ኤግዛክትሊ። በቃ ስለዚህ አንድ አሁን እኛ ምን መሰለህ እኛ ጋር ያሉ በጣም የምንወዳቸው እኔ አሁን ቀደም ቃልዬ እንዳለ በጣም ታሪካዊ የሆኑ ቤተክርስቲያናት አብያተ ክርስቲያናት ጤነኛ የሆነ ትምህርት ያላቸው አብያተ ክርስቲያናት አሉ። የነዛ ፓስተሮች በፓስተርነት ደረጃ ቤተክርስቲያን አምና የሾመቻቸው ሰዎች የመካነ ኢየሱስ ቤተክርስቲያን ላይ መተው ማገልገል እቀባና እንትን ከተደረገባቸው ከዚህ በኋላ የምንወስደው እርምጃ አንድ ነገር ነው። በአጭር ቃል እንኳን የዛችኛው ማለት እንኳን በአገልግሎት ያለው አይደል እንኳን እናንተን አይደለም በአገልግሎት ያሉትንም እኛም እንከለክላለን። ከዚህ በኋላ እኛም እዚህ የተቀመጥን ወንድሞች በዚህ ነው የምንገለጠው ማለት ነው። እችን ልበልህ ብዬ ነው። ስለዚህ እናንተ እዚህ ላይ የነበራችሁ ዮሴያስ አሁንም ግልጽ አድርጌ ነው የምነግርህ። እዚህ ላይ የነበራችሁ ቤተክርስቲያን ምንም አይነት ቦታ ያልሰጠቻችሁ ግን ደግሞ በወንጌላዊት አብያተ ክርስቲያን እየሄዳችሁ እያገለገላችሁ ራሳችሁ ካሳወቃችሁ በኋላ ከቤተክርስቲያኒቷ ጎን ድል ስጡ። ይጠብቅ ያለው ላውራ ስለተቋረጠ
ይጨርስ ስላችሁ ተለጥፋችሁ ይሄን ነገር ያመጣ ያገስ ካልሆነ ካሌብን የተባልከው ስርዓት ይኖር። እሺ ካሌብ አስወርጂው ለምን እንደምትላት ለምን ከሚዩት ማፈችን ቢትሻ እንትን ላይ ገስት ላይ ከሆንክ አንተ አስወርጂው የምትላት አብራሩ ሰዎች በኋላ የራሳችሁን አይደንቲቲያችሁን ፈልጋችሁ አግኝታችሁ ቦታችሁን ትፈልጋላችሁ ማለት ነው። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። ዜድ ስለጨረሰ ጨርሻለሁ። ቴንክ ዩ ዜድ ስለጨረሰ አንድ ሁለት ደቂቃ ሀሳቡን ስላገኘው ተናግሬ ጀስት ቢጨምርበት ጥሩ ነው ብዬ አስባለሁ። እንግዲህ ዜድ ያነሳው ሀሳብ የግሉን ምልከታ ነው ያነሳው። ዜድ ይቅርታና ዜድ አንድ ግለሰብ ነው፣ አንድ ወንድማችን ነው። ስለዚህ የራሱን ሀሳብ ማንጸባረቅ ይችላል። እንደ ቤተክርስቲያን አቋም ስለሆነ እኔ የማላየው እኔ የምናገረው ነገር አሁን እንደ ቤተክርስቲያን አቋም ስላልሆነ በቀረበ ሰነድ ላይ ማብራሪያ ስለሆነ እየሰጠው ያለሁት እንደ አንድ ሀሳቡን መሰንዘር ይችላል። እንደ ቤተክርስቲያን ድምጽ ስላልሆነ ያን ያህል የሚያሰጋ ሆኖ አይታየኝም። እኔ ቢሆንም ደግሞ ቤተክርስቲያን አምና የዜድን አይነት አቋም ብታንጸባረቅ ከመካኒስቱ ውጭ ያለች ቤተክርስቲያን ጤነኛ ነው። ከቤተክርስቲያን አቋም ጋር ተስማምተን መቀጠል ይኖርብናል። እሱን ለማለት ነው። ከዛ ውጭ ግን ምናልባት አልተሰማንም አሉኝ ከታች አሁንም ላቋርጥ አልተሰማንም አሉኝና በውስጥም ቴክስት ያደርጉልኝ ነው ለኔ። አይ ቲንክ አንተ ነው የተሰማው መሰለኝ፣ ከታች አልተሰማም መሰለኝ። ተሰምቷል? አልሰማንም እያሉ ነው ከታች ብዙዎቹ። ልድገምላቸው አንድ ኢዮስያስ ምንድን ነው ያልኩት? ኢዮስያስን የጠየቁት ጥያቄ ነበረ። ተሰምቷችሁ ከሆነ ኢዮስያስን የጠየቁት ጥያቄ አንተ በቤተክርስቲያን በመካኒሱ ቤተክርስቲያን በአገልግሎት ዘርፍ ውስጥ አለ ወይ? አይ እኔ የተሾምኩት ቄስም አይደለሁም በምንም የተሾምኩት ነገር የለም። ኦኬ አንተ ግን በአብያተ ክርስቲያናት እየሄድክ ታገለግላለህ? አዎ አገለግላለሁ። ለምን? እኔን ስለማይመለከተኝ መግለጫው የሚመለከተው ማለት በቅስና ውስጥ በሌሎችም አገልግሎቶች ውስጥ ያሉትን ነው። ስለዚህ ምንድነው ያልኩት ወንድሜ ኢዮስያስን እንግዲህ በአንተ አገልግሎት ዘርፍ ውስጥ በሌለህበት ከመካነ ኢየሱስ በሆንክበት ግን በአብያተ ክርስቲያናት እየመጣ ስታገለግል ኖረሃል። ከዚህ በኋላ ደግሞ መግለጫው ምንድነው የሚለው? እንኳን የማይታወቁ ወይም ደግሞ በአገልግሎት ውስጥ የሌሉ አይደለም ከኛ ሳይድ ከምንወዳቸው ነባር ቀደምት ከሆኑት አብያተ ክርስቲያናት መካከል እንደነ ሙሉ ወንጌል እንደነ መሰረተ ክርስቶስ ካሉት ከነዚህ ቤተክርስቲያናት ያሉ ፓስተሮች፣ አስተማሪዎች እናንተ ጋር እንዳይመጡ የሚከለክል ነው የወጣው እንግዲህ የውስጥ መግለጫ ማለት ነው፣ ወይም ደግሞ መመሪያ። ይሄ በሆነበት ሁኔታ እኛም በዚህ በኩል ያለን በዚህ በፔንቴኮስታል ውስጥ ያለ ነው አማኞች የምንወስደው እርምጃ ከዚህ በኋላ እንኳን የተከለከሉት ሊመጡ አይደለም፣ እንኳን እናንተ አይደላቸው አንተን የመሰሉ ምንም አይነት ሹመት የሌላቸው አይደሉም የተሾሙት ራሳቸው እንኳን ይሄ መግለጫ እስከሚነሳ ድረስ እና የኛ ሰዎች መተው ማገልገል እስከሚችሉ ድረስ እኛም ከዚህ በኩል ያለ ነው በዚህ እንገፋለን። ስለዚህ እንግዲህ ከዚህ በኋላ እናንተም እንግዲህ የምትፈልጉትን ማገልገል የምትችሉበትን ቦታ እንግዲህ ትፈልጋላችሁ። መግለጫውን እንዳብራራችሁ መግለጫውም እናንተም ላይ ይሰራል ብየዋለሁ። ተባረኩ። ይሄው ነው ያልኩት። ያልተሰማችሁ ሰዎች ቃሌ ጥያቄው ግልጽ ነው፣ ተሰምቷል፣ ሁሉም ሰምቶታል። ጥያቄ አይደለም ለነገሩ አቋም ነው ያንጸባረቀው ዜድ። እንግዲህ ማስጠንቀቂያዊ ነው ሀሳብ ነው ያንጸባረቀው። ማለት ሀሳብ መግለጽ መናገር ይቻላል፣ ክፍት ነው በሀሳብ ነፃነት ስለምናምን ለምን ይሄን ሀሳብ አነሳ እንልም፣ ግን ሀሳቡን እንተቻለን። ስለዚህ በዛ መንገድ ነው የምመለከተው። አጭር መልስ ለመስጠት ላነሳው ሀሳብ ጥያቄም ስላልሆነ በመጀመሪያ ደረጃ አንድ ሚስ ያደረከው ነገር የመካነ ኢየሱስ ቤተክርስቲያን ቀሳውስትና ወንጌላውያን ሌሎች አብያተ ክርስቲያናት ጋር ሄደው አገለግሉም የሚል ሴንስ የለውም። ደብዳቤው አንድ ቦታ ብቻ የእሑድ ሰንበት ላይ በአንድ ማህበረ ምዕመናን ላይ ኦርዴን የተደረገ ቄስ በእሑድ ማለት በመደበኛ የሰንበት ፕሮግራም ላይ
ያለበትን ማህበረ ምዕመናን ትቶ አገልግሎትን ትቶ ሌሎች ቤተ እምነቶች መድረክ ላይ ሄዶ ያገለግልም ነው። ይሄ ግልጽ ነው። ይሄን መቼም እንደ ክልከላ አድርገን ልናየው የምንችለው አይደለም። ሄዶ ማገልገል ልክ አይደለም የሚል ሴንስ ቢኖረው አይደለም እኔ ምንም አይነት ሹመት የሌለኝ እኔ አንድ ግለሰብ ልቅርና በቤተ ክርስቲያኒቱ እውቅና ወንጌላዊና ምንድነው ቄስ ሆነው የተሾሙ ሰዎች ሌሎች ቤተ እምነቶች ላይ ሄደው ማገልገል አይችሉም የሚል ዝግ የሆነ ነገር አላስቀመጠም። this is ያንተ ሚስ አንደርስታንዲንግ ነው የሚለውን ምንድነው ኢኩሜኒያዊ በሆነ የጋራ መድረኮች ላይ ይላል ከሌሎች ቤተ እምነቶች ጋር ከሌሎች ወንጌላውያን ቤተ እምነቶች በሚያዘጋጇቸው መድረኮች ላይ ቃለ እግዚአብሔር ማካፈል ፕሮግራም መምራት ይችላሉ ይላል። ይሄ ምን ማለት ነው? ሄደው ማገልገል ይችላሉ ማለት ነው። ቤተክርስቲያኒቱ በምትቀበላቸው መድረኮች ላይ ነው ኳሊፋይ አድርጎ ያስቀመጠው። ስለዚህ ሙሉ ለሙሉ ቄስና ወንጌላዊ ኦርዴን የሆኑ እንግዲህ ኦርዴን የሆኑ ቄስና ወንጌላውያን ናቸው መካነ ኢየሱስ ሄደው ማገልገል የለባቸውም ብሎ የሆነ ዝግ በምንም አግባብ ያለ ምንም ኤክሰፕሽን ዝግ አድርጎ አያስቀምጥም። አንዱ ማሳያ ይሄ ነው። ስለዚህ እሱ መታረም አለበት። ዝግ የሚያደርገው ነገር መጥቶ ማገልገልን ነው። መጥቶ ማገልገል ደግሞ ዝግ የሆነበት ምክንያት ቤተክርስቲያኒቷ መድረኮች ላይ ከራሴ አስተምሮ አንፃር የእግዚአብሔር ቃል እንዲሰበክ ፈልጋለሁ በሚል ነው። የመካነ ኢየሱስ ቤተክርስቲያን ስብከቶች ሉተራዊ የሆኑ ስብከቶች የራሳቸው ከለር አላቸው። ያንን ከለር ይዘው ጠብቀው ሌሎች ቤተ እምነቶች የሌሎች ቤተ እምነት አገልጋዮች ሊያገለግሉ አይችሉም። መካነ ኢየሱስ መድረክ ላይ እንደ ጠላትነት አድርገን እናስቀምጠው። ስብከቱ ሁሉ የሚመራው በምትቀበላቸው ኮንፌሽኖች ነው። ስለዚህ ያን የስብከት ቀለም ያልተከተለ ስብከት ቦታ ስለሌለው እኔው ራሴ የሾምኳቸው ወንጌላውያንና ምንድነው ቀሳውስት የእግዚአብሔርን ቃል ያካፍላሉ ይላል። ይሄ ግን ወንጌላውያንና መጋቢዎች ብቻ ምንድነው ቄሱ ብቻ ብሎ ደግሞ አይደመድም። የሉተር አስተምሮን የሚያውቁና በቤተክርስቲያኒቱ ቅቡልነት ያላቸው የበጎ ፈቃድ ወንጌላውያን ይላል እግዚአብሔርን ቃል ማካፈል ይችላሉ ይላል። ከዚህ ውጭ ያለውስ አልተገለጠም፣ አልተቀመጠም፣ ክልከላ ነው ማለት ነው። እነዚህ ናቸው እግዚአብሔርን ቃል የሚያካፍሉት። ከሌላ ቤተክርስቲያን የሚመጡ ሰዎችን በሚመለከት ዝግ ነው ማለት ነው። ደብዳቤው የሚያስቀምጠው ይሄ ነው። ይሄንን ቤተክርስቲያን ያደረገችበት ምክንያት ካስተምሮ አንፃር ነው ብያለሁ። ከለር ሉተራዊ ስብከት ራሱን የቻለ ከለር ስላለው ብዬ ያስቀምጫለሁ። ይሄን መሰረት በማድረግ ራክሻሪ የሆነ እርምጃ የሚወስድ ቤተክርስቲያን አለ ያላምን የልጅ ጨዋታ ነው የሚሆነው ነው። የትኛውም ቤተክርስቲያን አሁን ዜድ እንዳለው አይነት አቋም አያንጸባርቅም። ይሄ ይቅርታ አድርግልኝና ቃሌ ትንሽ ጠንከር ሊል ይችላል። ጎረምሳዊ የሆነ አቋም ነው ያንጸባረቀው ዜድ። እንደዚህ ስለተባለ ከእንግዲህ ወዲህ እኛም መድረክ ላይ እያንዳንዳችሁ አትቆም አይነት አገላለጽ ትክክለኛ አይደለም፣ አግባብም አይደለም፣ ካንተም የሚጠበቅ አይደለም። ይሄንን ባትደግመውም ጥሩ ነው ለሚሰሙ ሰዎች። የትኛው ሙሉ ወንጌልን መሰረተ ክርስቶስ ቃለ ሕይወት ሌሎቹ ቤተክርስቲያናት ይሄንን ጉዳይ ተመልክተው እኛ ስላላገለገለን እናንተም እኛ መድረክ ላይ ቆይ አስጨርሰኝ፣ እኔ አድምጫለሁ፣ አንተም አድምጥ። ስለዚህ እንዲህ ስለሆነ እኛ ጋር አትቆሙም የሚል አቋም እንዲህ ሪአክሽነሪ የሆነ ነገር የለም፣ ሊኖርም አይችልም። ባመኑበትና በሚቀበሉት መንገድ የራሳቸውን አቋም ላይ ያንጸባርቁ ይችላሉ። እንደ ቤተክርስቲያን ያም ሊከበር ይገባል። ሪአክሽነሪ የሆነ ነገር ቤተክርስቲያን ታደርጋለች ብዬ አላምንም፣ አንተ በምትለው መንገድ ማለት ነው። ስለዚህ ይሄ በሌለም ነገር ሃይፖቴቲካል በሆነ ጉዳይ ላይ መከራከር አለብን ብዬ አላስብም። በማያንስ መንገድ በቃ ይሄ የቤተክርስቲያኒቱ አቋም ነው። የቤተክርስቲያኒቱ አቋም ደግሞ ክርስቲያን ስለሆነ እንደ ቤተክርስቲያን ስለሆነ ልናከብርና ልንጠብቀው ይገባል የሚል ጀስት ምናልባት የምትለው ነገር ካለ ልትጨምር። ከጀስት በፊት አንድ ሰዓት ካሎራው ያለ እሺ፣ ካሎራው ያንድ እችን ብቻ ብዬ እሰጥሃለሁ። የኔ ወንድም እችን ብቻ እችን ብቻ ብዬ እንትን አደርጋለሁ። ዮሴፍ ማለት ከዚህ በኋላ እኔ የምናገረው እሺ ወንድሜ ተባረክ። አይ አለን እንጂ አለን። በነገራችን ላይ አቋም ያላት መካነ ኢየሱስ ቤተክርስቲያን ብቻ አይደለች። የወንጌላውያን አማኞች በሙሉ እኛ ስለ ህብረት የሚከፈልን ዋጋ ስለ ወንጌል የሚከፈልን ዋጋና አክብረን ነው እንጂ እኮ
እስከዛሬም ተሸካክመን ይሄድነው እኮ በዛ ላይ ባለን ምልከታ ዋጋ እንክፈል ብለን ነው እንጂ እኮ ማለት እናንተ አጂቴት አድርጋችሁ መግለጫ የምታስወጡበት እኛ ደግሞ የኛ አገልጋዮች እናንተ ጋር እንዳይመጡ ተደርጎ እናንተ በቤተክርስቲያን ምንም አይነት ራሳችሁ የቤተክርስቲያን መግለጫ ልክ ነው እየተባለ የኛ ቤተክርስቲያን መግለጫ እንደሌላት ወይም ደግሞ የኛ ቤተክርስቲያን መመሪያና ደንብ እንደሌላት ለማስመሰል የሚደረገው ጥረት ማለት ምን ማለት ነው? እኛ ሰብሳቢ እናንተ እንትን ምንድነው? እኛ አጣፊ እናንተ ሰብሳቢ የምትሆኑበት እንትን አግባብ አይደለም። አየህ፣ ፌር መሆን አለብን ማለት ምን ማለት ነው? አንተም የኔን አቋም ስታከብርልኝ የኔን እውነታ ስትቀበል ነው አብረን የምንሄደው። አንተ እየገፋኸኝ አንተ እዛው ተቀመጥ ብለህ በር እየዘጋ የኔ አገልጋዮች ግን ይምጡ። ይሄ ቅድም ያልኩህ እኮ ለዚህ ነው። በነገራችን ላይ በጤነኛ አእምሮና ቅን በሆነ ልብ ቢታይ ኖሮ ይሄ መግለጫ የህፃን ልጅ መጫወቻ ጨዋታ ነው ያልኩህ ለዛ ነው። እኔ አላድበሰብስም። በነገራችን ላይ የህፃን ልጅ ጨዋታ ነው ይሄ መግለጫ ያልኩህ ሲጀምር ገና ለዚህ ነው። አየህ ምን ማለት ነው? አንዱን እኔ ከአንተ የሚመጣውን እኔ አልቀበልም፣ ከአንተ የሚመጣውን አልቀበልም፣ ዘማሪዎችን አልቀበልም። ከእኔ ግን ይሄን ታገለግላለህ። ቀልድ ነው። እኔ አልቀበልም ወዳጄ ስታከብረኝ። ከዛ ውጭ ግን እዛው በርን ዘጋ አይደለ? በርን ዘግተህ ትቀመጣለህ። ልክ ብለሃል አይደለ? ኢዮስያስ ይሄ መግለጫ ልክ ነው ስትል ነበር አይደል? በቃ ልክ ነው ካልክ እዛው ትቀመጣለህ ማለት ነው። አንተም መተህ ስታገለግል የነበረው የኛ መድረክ ላይ ነው። ዘይድ እድል ስጡንና እናውራ፣ ሀሳባችን ይደመጥ። አንዴ ካሎራውሽ በቃ አሁን አልፏል። እኔ እድል ስጠኝና ዋጋ ስለሌለው ታቾን ይሰራል። አልሰጥህም አላልኩም። ቆይ አንዴ የተወሰነ ሰከንድ እንደፈና ቃልዬ ለዜድና ለጌርሳ ምክር አለኝ። እሺ ቃልዬ እነሱን ትቼ ለጌርሳምና ለዜድ ምክር ልለግስ። ካሎሮ አንዴ ይቅርታ፣ በእናታችሁ አንዴ ይቅርታ። ኧረ አስወሩን፣ በመድኃኒዓለም አስወሩን። እንደ እግዚአብሔር ፍሩን አስወሩን። ለእነሱ አይደለም እኔ ለጌርሳምና ለዜድ ነው የማወራው። እኔ በዛ ነገር አለም እኔ ለጌርሳምና ለወንድሞች ከዛ ትላቸዋለህ። ችግር እኔ ላይ ነው። ካሎሮ ፕሊስ አንዴ። እኔ ውጭ ነበርኩኝ፣ ጌታን ዕቃ ምናምን ያስገባው ውጭ ነበርኩ፣ አላየሁኝም እና በኤርፎን ነበር እየሰማሁ የነበርኩት እና ጀስትና ዩሲ የሉ ማን አስወርዷቸው ነው? በሰላም እየተወራ ነበር። ራሳቸው መሰለኝ ያወረዱት ራሳቸው ናቸው የወረዱት። ቃሌ ስለወረዱ ሀሳቡ አይቀርም። ቆይ አንድ ጊዜ እንስማማ። ቃሌ እነሱ ወርደዋል ተብሎ ሀሳብ አይቀርም። እሱን ልብ እንድታደርግ ነው ቃሌ። ምክንያቱም ፐብሊክሊ ፖስት የተደረገ ስለሆነ ቁጭ ብለው መመለስ አለባቸው። ከወረዱ እንቀጥላለን። እሺ፣ አይ ምንም ችግር የለውም። በስትክክል አድርጉት። ቃሌ ራና ነው በቃ። እሺ ለሰከንድ ዝም ብያችሁ ነበር። ምክንያቱም ሲምፕሊ እንደ አንዳንድ ጊዜ ስሜት ሲገለጥ ምናምን እንዲሁ ሁሉንም ነገር ማፈን ጥሩ አይደለም ብዬ ማለት ነው። አፍተር ኦል ግን የወረደ የሞተ ስትል ነበር ዘይት። ዩሲ ደግሞ ጎረምሳዊ ነው ስትል ነበር ምናምን እና ቅድም ስናወራበት የነበረው ስፒሪት ጠፋ ማለት ነው። ሶ ኢንቴንሽኑ ይሄ አይደለም። ቤት የተከፈተበት ከቅድም ጀምሮ አንስቼው ነበር ብያችሁ ነበር። ስለዚህ አይዲያን ክሪቲሳይዝ ማድረግ አንድ ነገር ነው። ከዛ በተረፈ አሁን የተነጋገራችሁት ነገር ለኔ ምንም እንትን አይደለም፣ ሴንስ አይሰጠኝም። ሶ አይዲያው ምንድን ነው? አይዲያው ላይ አተኩሮ ስትሮንግ ነገሮችን መናገር አይዲያው እንትን ሲሆን ነው መሆን ያለበት ብዬ አስባለሁ። ሶ አሁን ዩሲና ዜድ የተነጋገራችሁበት መንገድ ነገሩን እንትን አድርጎታል። ዩሲ የት እንደሄደ አላውቅም። ኢንቫይት አድርጌሃለሁ። ፕሊስ እንደዚህ አይነቶቹ ነገሮች ይቅሩና እንትን አድርጉ። የከፈትንበት ምክንያት ኦልሬዲ መግለጫው ላይ ኦፍኮርስ ሪዘርቬሽን ስላለን ብቻ የከፈትነው ማለት ነው። በዚህ ሳይድ ያለ
ሶ እኔና ቤቲም ስናወራ እሱን አስበን የከፈትነው። ኦፍ ኮርስ መግለጫ ላይ ሪዘርቬሽን አለን፣ በደንብ ነው ሪዘርቬሽን ያለ። እሱን ግን አድሬስ ስናደርግ የምናወራበት መንገድ በጣም እንትን መሆን አለበት ብዬ አስባለሁ። ሶ ቢያንስ አሁን ቤቱን የከፈተችው ሰው እንትን የምታረግበትን ነገር ያለት ለማስኬድ የምታስብበትን መንገድ እንትን አድርጉት። መጀመሪያ እሱን በደንብ ተመልከቱት። በቃ በጣም ሀርሽ የሆኑ ቃላት ከዛ በኋላ መቀጠል ያስቸግራል። አሁን ኢንተረስትድ አይደለሁም ማሰብ ለመስጠት። ሶ ግን ሀሳቡ ተቃውሞ ስላለ ምናምን ሰው እኔም ተቃውሞ ስላለ ግን ነገሩ አሁን ፐርሰናል እየሆነ ስሜት እየጋለ መጣ ማለት ነውና this is not our intention። ሁሉም የራሱ አቋም ይኖረዋል። በዚህ አቋም ላይ ካወጣችሁ ቤተክርስቲያን ጋር ራሱ አይስማማም። በግሌ ያንን እንትን አላደርገውም፣ አልቀበለውም በግሌ ማለት ነው። ምክንያቱም ቅድም በደንብ አድርጌያለሁ፣ ቅድም በደንብ አስቀምጫለሁ ምን እንደሆነ። ቤተክርስቲያኗ ያንን ካለች ግን ቀጥሎ ሌሎች አብያተ ክርስቲያናት ምን ይላሉ የሚለው ነገር ደግሞ የሚጠበቅ ጉዳይ ነው የሚሆነው ማለት ነው። ሶ ልክ ቤተክርስቲያን ስትናገር ዝም ብሎ መስማቱ፣ ከዛ ደግሞ እዚህ የራሳችን የመሰለን አይዲያ መስጠቱ ሲምፕሊ እንትን መደረግ አለባቸው። በዛ መንገድ መሆን አለበት ብዬ አስባለሁ። ሶ ጋል ያለውን ስሜት ትንሽ ያቀዘቀዛችሁት ጋይስ፣ በዛ መንገድ ቃልዬ የኔ ስለ አይዲያ ቃልዬ እኔ አሁን ይኸውልህ እኔ ስሜታዊ ሆነም አልናገርም። ስሜታዊነት ሳይሆን የተናገርኩት ነገር ፋክት ነው። ፋክት የሆነው ነገር ምንድን ነው ካልከኝ ቃልዬ፣ ወንድሜ ዮሲያስ እያብራራ የነበረው ልክ ነው ይሄ መግለጫ እያለ ነው። ምንድን ነው እኔ መጀመሪያ ስለ መግለጫው ነው እኔ ያልገባኝ ነገር ካለና አይ መግለጫው የፈለገው ይሄ ነው የምትለው ነገር ካለ ልስማ ብዬ ጥያቄ ጠየቅኩት። ያንን የጠየቅኩትን ጥያቄ መለሰልኝ። ምን ብሎ ነው የጠየቀው? የመለሰው አዎ ልክ ነው መግለጫው የሚለው ከቤተ ክርስቲያኒቷ አገልጋዮች ውጪ ከዚህ በኋላ እኛ ቸርች ላይ አይቆምም፣ የኔ መድረክ ላይ ማንም ሰው አይቆምም ነው የምትለው አለኝ። ኦኬ እንደዛ ከሆነ አንተ ከዚህ በኋላ ማለት አንተ በቤተ ክርስቲያኒቷ ውስጥ አገልግሎት ትዘርፋለህ ወይ ብዬ ጠየቅኩት። ምንድነው እያለ ያለው? ምንድነው ትክክለኛ ነው መግለጫው እያለ ነው። አቋሟ ትክክል ነው እያለ እየደገፈ ነው ያለው። ኦኬ አንተ ከዚህ በኋላ ቤተ ክርስቲያኒት ከሷ መድረክ ውጪ ትቆማለህ ወይ ስለው አዎ እኔ መቆም እችላለሁ። ለምን ካልክ መግለጫው የቤተ ክርስቲያናትን አገልጋዮች እንጂ እንትንን አይመለከትም ማለት ኖርማል የሆነ እንትንን አይመለከትም ማለት አሃ። ስለዚህ አንተ ችግር ስለሌለብህ ማለት ከዚህ ከወንጌላውያን ከእህታ ቤተክርስቲያን ሄዶ ማገልገል አይችልም ያለችውን አቋም እየደገፍ፣ ምክንያቱም አንተ ደግሞ መተህ እዚህ ታገለግላለህ። ከዚህ በኋላ እኛ አይደለንም እንደኔ ኖርማል የአገልግሎት እንትን ያላቸው ሰዎች ሳይሆኑ በፓስተርነትና በአገልጋይ በአስተማሪነት ያሉትን ሰዎች አልቀበልም እያለች ካለች እህት አብያተ ክርስቲያንን አንተ እንኳን አንተን አይደለም ከዚህ በኋላ ይሄ መግለጫ እስካልተለወጠ ድረስ ሌሎችም አይመጡም እኛ ጋር ነው ያልኩት። በቃ ይሄ ነው የተናገርኩት። አየህ ለዚህ ነው ያልኩት። ምንድነው እሱ ክፍተት አድርጎ እሱ ከዚህ በኋላ እየመጣ የኛ ቤት ከሞኝ ደጅ ሞፈር ይቆረጣል ነው። እኛ ቤት እንኳን አገልጋዮች አለም እነሱ እየመጡ ያገለግላሉ። ከኛ ጋር ግን ማንም እየሄደ አያገለግልም። ለምን? የኛ ችግር ስላለበት። አየህ አብሮ በመግለጫው አብሮ የተወገደ ስለሆነ። ኧረ እባክህ እንደዚህ አይነት ቀልድ ለራስ ጣፋጭ ለእንትኑ መራራ እንደዚህ አይነት ነገር እኔ ጋር አይሰራም። ፋክቱን ነው የምንናገረው። ስለዚህ ይህንን መግለጫ የሚደግፍ ሰው ከዚህ በኋላ በእኛ መድረኮች ላይም እንኳን ሊታየደን እግሩ አይደርስም። ለምን ከተባለ እኛም ደግሞ በዚህ በኩል ያለ እስከዛሬ ድረስ ለአንድነት ለልዩነት ሳይሆን እነሱ ሲሰብኩ ልዩነትን እኛ ለአንድነት የቆምን ወንድሞችና እህቶች ከዚህ በኋላ እኛ እነሱ በሄዱበት መስመር ሄደን ምን እናደርጋለን? ከዚህ በኋላ እንኳን እግራቸው ራሱ ድርሻለም እንኳን ሊያገለግሉ አይደለም። በቃ ይሄን ነው የሚፈልጉት አይደለም። በዛ ደግሞ እኛም ደግሞ በዚህ ወቅት ያለ እንትን እናደርጋለን ነው ያልኩት። በቃ ይሄንን ነው የተናገርኩት። ከዚህ በላይ እኮ አላልኩም። ተባረኩ። እሺ እንደዚህ አንተን አድርጌው አሁን ያንተን ሰምተህ ነው እዚህ ላይ እድል ስጠን ቃልዬ፣ እድል ስጠንና እዚህ ላይ ሀሳብ ልስጥ። አሁን እዚህ
ኧረ ስጠን እኛም በቃ በመድኃኒዓለም አንዴ እያልክ ሀሳባችንን ካኖረው እሰጣችኋለሁ። ስጠኝ አንዴ እዚህ ላይ ልናገር፣ እዚህ ላይ አድምጬ ልናገር። እሺ አንደኛ ድጋሚ እንደሱ እንዳትለኝ፣ ሁለተኛ ደግሞ ቤቱን እየመራሁት ስለሆነ በቃ እሺ፣ መልካም ጊዜ። እኛም እኮ ቤት መከፍተን እኮ ማውራት እንችላለን። አስወራና እንዴ ለጌርሳምና ለእንትና መልእክት ልናገር እንዴ አንተ ኤሎ አንዴ እንዴ ተውኝ። ለምን ማታሰሩን? ሃይ ቅድም ጀምረ ሚዩት አድርግ እያልከኝ ነው። 2 ሰዓት ሆነኝ አስቼ 2 ሰዓት ሆነኝ ከመስተው እንግዲህ ይሰጣል። ችግር የለም እንዴ ቃልዬንማ ቃልዬን ማክበር አለብን። እሱ የሚለን እንስማ። ቆይ አንዴ ቃልዬ እሱ በሚሰጠን ሩሙን እየመራ ያለው እኔ ከመጣያየሁትኝ ቃልዬ ነው። እሱ በሚሰጠን ሰዓት ጊዜ እንጠቀማለን። ካሮልዬ ቃሌንማ ሁላችንም ማክበር አለብን። ቃልዬ ቀጥል። አንተ መስጠት ብትፈልገው በመጡበት ነው። እሺ አይደለም ዮሲና ብዙ ሀሳብ ነበረኝ፣ ብዙ ማውራው ነበረኝ። እዚህ ላይ ያለኝ ኦብጀክሽን ላይ እዚህ መግለጫ ላይ ያለኝ ኦብጀክሽን ላይ ምንም ነገር አላወራሁም ማለት ይቻላል። ከኢንትሮዳክሽን ግን ደግሞ ረጅም ሰዓት አሁን መሄድ እያለብኝ ረጅም ሰዓት ቁጭ ብያለሁ፣ ቤት እየመራሁ ነው ያሉት። ስለዚህ ከዚህ በኋላ አይ ሲሪየስ 3 ደቂቃ ነው የምሰጣችሁ። በዛ 3 ደቂቃ ውስጥ ታስቀምጣላችሁ ሀሳባችሁ። ዜድ ባስቀምጠው ነገር ላይ ጀስት ቅድም አክቹሊ ስለተነጋገሩበት ዜድ ባስቀምጠው ነገር ላይ ብቻ ሀሳብ ካለ አስቀምጥና ሌሎች የሚያነሱትን ነገር ደግሞ እናደርጋለን። ከዚህ በኋላ ግን ሰዓት ሊሚት አደርጋለሁ። 3 ደቂቃ ነው የምሰጣችሁ። በ3 ደቂቃ ውስጥ ሀሳባችሁን አስቀምጡ። አንደኛ እየመሸ ነው። ሁለተኛ ነገሮች እዚህ አሁን እንድናወራ በፈለግነው መንገድ እየሄዱ አይደለም። ስለዚህ ጀስት 3 ደቂቃ ሰጣለሁ። ዜድ ያነሳው ነገር ላይ ሀሳብ ካለ ስጥና ከዛ ካልሆነ ይቀጥላል። እንደዛ እያልን እየዘጋን እንሄዳለን። ይኸው 3 ደቂቃ አስቀምጬ እልሃለሁ። ቀጥል። ቃሌ በጣም አመሰግናለሁ። አይ ቲንክ ኤቢ ቶፒኩ ኤግዞስት አድርጓልና ምናልባት በሌላ አጋጣሚ ማውራት ይሻላል የሚል ሪኮሜንዴሽን አስቀምጧልና ያንን ሀሳብ በጣም ሰፖርት አደርገዋለሁ። ብዙ የጎንዮሽ ቃላት ወራዎች አንዳንድ ነገሮችን ሰምቻለሁ። ለዛ ነገር መልስ መስጠት አልፈልግም። ነገር ግን አሁንም የኛ የቤተክርስቲያን አገልጋዮች የመካኒስትን አገልጋዮች ትንሽ ሚዲያ ላይ የማሸማቀቁ ነገር ገደብ ቢበጅለት ጥሩ ነው። ቅድም ተናግሬያለሁ። በአውሮፓም በአሜሪካም በዲያስፖራ ኮሚኒቲ ውስጥ የሚያገለግሉትን ኤክስክሉድ የማድረግ ፐርሰናሊ አታክ የማድረጉ ነገር ኦብዘርቭ እያደረኩት ነው እና ጥንቃቄ ይደረግ። ዮሲ በጣም የምንወደው የቸርቻችን ልጅ ነው። ቤተክርስቲያናችን ውስጥ ተወልዶ ያደገ ልጅ ነው። አሁን በቤተክርስቲያኒቱ ከፍተኛ የትምህርት ተቋም መካነ ኢየሱስ ሰሚናሪ ውስጥ እየተማረ ያለ ነው። አገልግሎቱን ትምህርት ጊዜውን ሲጨርስ በጣም ደስ ብሎን ጸጋውን ቤተክርስቲያን አይደንቲፋይ አድርጋ የሱ ፈቃደኝነት ተጠይቆ በሚፈለገው ስፍራ ላይ ሾመን ቤተክርስቲያን ሾማው አገልግሎት ሊሰጥን የሚችል ከፈብል ወጣት ነውና በጣም የምንወደው ልጅ ነው። ምናልባት እንግዲህ አልተሾመም፣ ቅስና የለም፣ ወንጌላዊነት የለም ተብሎ ማንም ሰው እሱን እንዲያሸማቅቅ አንፈልግም። ሌላው ደግሞ ከዚህ አንግል አንጻር የተንጸባረቁ ሀሳቦች አሉ። የኛ ቤተክርስቲያናችን እንደ መካነ ኢየሱስ እንደምትረን ፓርቲሲፓቶሪ ወርሺፕ ነው ያላት፣ አሳታፊ አምልኮ ነው ያላት። ስለዚህ በዛ አሳታፊ አምልኮዋ ውስጥ ማካሄድ የምትፈልገውን ነገር በውስጥ ደንቧ በግልጽ አስቀምጣለች። እናንተ ይሄንን ካላችሁ፣ እናንተ ይሄን ከተናገራችሁ እንደዛ እናደርጋለን የሚባለው ሀሳብ እኛ እዚህ መተን የተወያየነው ጉዳይ የቤተክርስቲያኒቱ ስቴትመንት ነው፣ የቤተክርስቲያኒቱ መግለጫ ነው። ስለዚህ በተመሳሳይ መልኩ የሚመለከታቸው ቤተክርስቲያናቶች ግለሰቦች ሳይሆኑ የሚመለከታቸው ቤተክርስቲያናቶች አብያተ ክርስቲያናቶች በዚህ ጉዳይ ላይ ማብራሪያ ሲሰጡ የራሳቸውን ምልከታ ሲያስቀምጡ መተን ሀሳብ የሚሰጥ ሊሆን ይችላል። ወይም ደግሞ አክብረን የቤተክርስቲያኒቷን አውቶሪቲ አክብረን የምንተው ይሆናል ማለት ነው እንጂ እቺ ትንሽ ማስፈራሪያዋ አስፈላጊም አይደለችም። ቅድም ተናግረናል። ይሄ ውስጣዊ የቤተክርስቲያኒቱ ውሳኔ ነው ብለናል እና በሌሎች ቤቶች ገብተው እነኚህ በዚህ ጉዳይ ላይ ቤቶች ተከፍተው ዲስከስ ይደረግ ነገሮች ሲወሩ እንደው ዲሲፕሊናችን በተጠበቀ መልኩ እንድናደርግ አደራ ማለት ፈልጋለሁ። ከዚህ በኋላ ብዙ መቆየት አልችልም፣ ምክንያቱም
ያው ከዚህ በኋላ ኃይለ ቃሎች የሚመጡ ይመስላሉ። አይኖር ቃሌ በስነ ስርዓት ነው እንዲታረገው ያልከው ይሁን ማለት ነውና ተባረኩ። አመሰግናለሁ። በሌላ መልኩ በሌላ ቤት እንገናኛለን። እናንተ ሀሳባችሁን ቀጥሉ። ተባረኩ። እሺ ጀስት ወርደሃል ሀሳቦች ቃል የፈራሁት ይሄ ነው። ሰምቶም የለ ብለህ በጣም አይደለ? ይኸው በቃ እንደዚህ ነው። አሁን ይሄ ዱርዬ ነበር በመዳን እሰጥሃለሁ። ስሰጥህ ታወራለህ። እባክህ በኋላ ምን ትሰኛለህ? ቃል ያፍነኝ ከሄዱ እኮ በቃ ማን ይሰማኛል? እባክህ አሁን ነው የሚያደርግ ምን እያስወራኸኝ አይደል? ስሰጥህ ታወራ ደስ ይለኛል። መነሳታቸው አይቀር ሀሳቦች መነሳታቸው አይቀርም ካላችሁ ከስር ዩሲና ጀስት ሀሳቦች መነሳታቸው ስለማይቀር ብትኖሩ ጥሩ ነው እና የምትመልሷቸው ነገሮች ቢኖሩ ጥሩ ነው። በዛ መንገድ ብታደርጉት መልካም ነው ብዬ አስባለሁ። ምክንያቱም ሀሳቦች ኦልሬዲ መነሳታቸው ስለማይቀር ማለት ነው። በዛ መንገድ ቢሆን ጥሩ ነበረ። ረጅም ሰዓት ቆይታችኋል እናውቃለን፣ ግን የተወሰነ ሰዓት ብትቆይ ጥሩ ነበር። 3 ደቂቃ ስለሆነ ካላችሁ አሁንም ታች ስላየኋችሁ ካላችሁ በማንኛውም ሰዓት አንድ ቁጥር ከጻፋችሁ መግባት ትችላላችሁ ለሚነሱ ሀሳቦች። እኛ ግን እንቀጥል። ሀሳቦቻችንን ግን ማስቀመጥ እንችላለን። ኦኬ ካሎራው ፖዝ ነው። ካሎራው ካለ ጥያቄ ነበረኝ። ስለ ዲሲፕሊን አወርቶ ነበር ጀስትስ ትላንት ያወሩት በዩቲዩብ ላይ አለ። እሱ ዲሲፕሊን ያለው ነበረ። ትዳር ሁሉ ይፈርሳል ምናምን የሚሉት ያወሩት ጠቅላላ እነዚህ ነበሩ። እሱን ቢመልስ እንደውም ጌርሳም እንደውም ልጠይቅ የነበረው አንዱ ጥያቄ እሱ ነበር እኮ አንተና ከእሱ አንጻር የተነሱ የነበሩ ነገሮች ስለነበሩ ግን ያው ጀስት እንትን ማግኘት አልቻልኩም። ሀሳቦች በተለያየ አቅጣጫ ስለሚመጡ ብጨምር ራሱ አይነት ነገር እንዳይሆን ነው እና ቅድምም አንስቼው ነበረ አንዳንድ ነገሮችን እዛ ላይ ሲነሱ ስለነበረ እሱ ላይ ትንሽ ክላሪቲ ፈልጌ ነበር። ሰው ካሉ ግን ገብተው እንትን ቢያደርጉት አሪፍ ነው። ካልወራው አንድ ሰው ሜቢ አንድ ሰው ወይ ዜድ ጨረሰ ሰው ካለ ቢወርድ ምናልባት ከተመቻችሁ ማለት ወይ ዜድ ወይ አይ እኔ እንትን ማድረግ ይችላል ከሌሉ ነው ይወርዳል። እኔ እወርዳለሁ። ተቀመጥ። እኔ በኋላ ላይ ይኸውልህ አሁን ወደ ቤቴ እየሄድኩኝ ስለሆነ አይ ካልወራው ያንተ ተቀመጥ ለመሰለ እኔ ኦልሬዲ ለእናንተ ምክሬ እንትን የሆነ እነሱ በሌሉበት እንዳይሆን ከታች በኮሜንት እየመለሱ ስለሆነ ከቻሉ ይገቡ። ኢንቫይት ስላደረኳቸው በማንኛውም ሰዓት መግባት ይችላሉ። በማንኛውም ሰዓት መግባት ይችላሉ። ካልወራው ይቀጥልና እሺ ቴንክ ዩ ለዜድና ለጌርሳም እኔ እነሱ ስለሌሉ አሁን ስለነሱ አላወራም፣ ግን እኛ ባነን ነበር። ጌርሳም እና ዜድ ናቸው የሸወዱ የተጫወቱብን። እኔ በጣም እናደደው ይቅርታ መጠየቅ አለብህ ጌርሳም። እኛም ብትጠይቀኝ ደስ ይለኛል መካሻ እንዲሆን። ለምን አንድነን መሬት ላይ ያለችውና ቲክቶክ ላይ ያለው ይለያያል ብለህ የሸወዳችሁ እናንተ ናችሁ። እኛ ነክተን ነበር ፕሮፋይል በመቀየር ስም በመቀየር አንዳንድ ነገሮችን በማድረግ አሁን ይሄን እያስከፈለን ያለ ይሄ ዋጋ አስከፍሎናል። ለምን ኤፍሬም ባለ ጊዜ ከአንጌርሳ እኔም ሉተራን ነኝ እያላችሁ በማይመለከታችሁ ነገር ላይ እንደ ሉተራን አክት ስታደርጉብን ነበር። ይሄ ነገር ነው አሁን ይኸው ምንም አያገባህም አንተ። ባለፈው አሁን የተሸወርኩት አገር ቤት ሄጄ ነበር፣ መድረክ ሼር አድርጌ ነበር፣ ስለ ትዳር ስለምን እያስተማርክ ነበር፣ መድረክ አጋርተውኛል ብለህ ስታወራ ነበር። አሁንስ ያንን ትችላለህ ጌርሳ? ይኸው በቃ እነሱ ታች ድረስ ወርደው በዚህ ልክ ለመከፋፈልና ለመለያየት የተጠቀሙበትን ነገር ይኸው ዋጋ ለመከፋፈልና ለመለያየት የተጠቀሙበትን ሚዩት አድርግ ወገናችን። እና አንደኛ እናንተ ከዚህ ድርጊታችሁ አንዳንዴ ታናሽነታችንም ባትንቁ፣ መንፈሳዊ ሰዎች ነን ይታየናል። አንዳንድ ነገሮች ከዓለምም የመጣን ስለሆነ አንዳንድ አካሄዶች ይገቡናል። አንዳንዴም ስሙ በዚህ ጉዳይ እንደው ንስሐ መግባት ካለ አንድ ለማድረግ የሆነው ነገር ጥሩ ነው፣ ግን አልተሳካም። በዚህ ጉዳይ ላይ እንደው ይቅርታ ብትጠይቁኝ ደስ ይለኝ ነበር። ሌላው አይ ካልወራው እኛ
ካሎራው ወንድሜ ቆይ እዚህ ጋር ኢየሱስ አንዴ ይጨርስ። ለኛ ምንም ይቅርታ እኔ አይ ቆይ እንዴ አንድ እናድርግ። አሁን እዚህ ጋር ይሄንን ይቅርታ ጠይቁና የሚባል ነገር የለም። ካሎራው ለምን መሰለ እንደዚህ ከሆነ ቀኑ ሙሉ ልንውል ነው። ለምን መሰለ ዋሺ እችን ልመልስለታል። እኔ አልኩ 30 ሰከንድ አልቆይም። አንተን ሌሎችም ይቀጥላሉ። ገብቶኛል። 30 ሰከንድ አልቆይም። የጠየቀው እኔና ጌርሳም ስለሆነ እኔ ልመልስለት። ምንድነው የጠየቀው? ደቂቃ በኋላ መመለሳችንም ዜድዬ እኔ 30 ሰከንድ አልቆይም። የሚያቆይ አይደለም። ይኸውልህ ምንም ይቅርታ የምንጠይቀው ነገር የለም። ቤተክርስቲያኒቷ ከዚህ በፊት የሰጠችው መግለጫ የለም። ኦኬ አሁን ደግሞ መመሪያ ብላ ለቤተ ክርስቲያን መሪዎች ያስተላለፈችውን ተከትሎ ውይይት እያደረግን ነው። አይ እኔ አካል አይደለሁም አላለችም። እኛ አሁንም ቢሆን መድረክ ሼር አላደረገችም ስላለችው ነው እያወራን ያለ ነው። ተለይቶ መነገር አለበት። ስለዚህ ካሎራ ወንድሜ መድረክ አንሰጥም ባለችው በሱ ላይ እያወራን ነው። አሁን በወጣው አሁን ግን እየተነጋገርንበት ነው ያለው። አንዴ ሁላችሁም እየተነጋገርንበት ነው። ካሎሪየም ዝጋው። እኔን ትልቁ ላይ አድርጊኝ እንዴ ፕሮግራም ልክ አንተ ጋር አይደለም። ሁላችንም ብንሆን ማለት ነው። ካህንዬን ጀምሮ ዜድዬን ጨምሮ ሁላችንም እዚህ ውስጥ 3 ደቂቃ ተብሏል። የማይመቸንም ነገር ማንም ሰው እኔም ላውራ ካሎራው ማንም እንጠብቅና ከዛ ከ3 ደቂቃ በኋላ ደግሞ በተራችን እናወራለን። እንዴ እኛ እኮ ምሳሌ ካልሆንማ ማን ቀጥሎ ሌላ ጊዜ ማንም አይሰማንም። ስለዚህ ቀጥል። ከ3 ደቂቃ አትለፍ። ካሎርሻ ሂድ ቀጥል። እኔ ነኝ አሁን ሩሙን የምመራው። ቃል አስቺ ያመሰግናለሁ። እኔ አሁን መልእክቴ ማስተላለፈው ከኔ ወንድሞች ይሄ ካራዝማቲክ ጴንጤቆስቴዎቹን አንድ ባልሆንበት ነገር አንድ ነን የሚለው ነገር ከአሁን በኋላ ይቅር። እያያችሁት ነው የወጣው መግለጫ። ይሄ ከመካነ ኢየሱስ ያወጣችሁ መግለጫ የሚቀየር እስካልሆነ ድረስ በዚሁ የሚቀጥል ከሆነ አንድ ነን የሚለውን ነገር ቢቀር አንድ እንዳልሆንን አየን። ባይ ዘ ዌይ እየወጉ አንድ ነን። አሁን ቅድም የሚመለሰው መልስ እነምና የሚመልሱት መልስ ይገርማል። እየወጉ ደግሞ አንድነት ይሏል። መድረክ አላጋራም እያል አምልኮ አላጋራም እያሉ አንድ ነን። እንዴት አይነት አንድነት ነው ያለን? እንዴ ከወንድሞች ጋር በአምልኮ ህብረት ካላረኩ ወንድሞች በህብረት ቢቀመጡ መልካም ነው የሚለውን ነገር ከነሱ ጋር ህብረት አምልኮ ካላረኩ ምኑ ነው አንድነት? ምኑ ጋር ነው? እና ያስፈላችሁን አንደኛ እናንተ ናችሁ። ቅድም ብዬዋለሁ። በዚህ ጉዳይ ላይ ጠበቅ ያለ ይቅርታ ብትሰጡም ቢያንስ ለወጣው መግለጫ እንደው ግባት ይሆነኛል፣ ሊጠግነኝ ይችላል። እኔ አሁን ባለቤቴ ሉተራ ናት። እውነቱን ነው የምነግራችሁ። ባለቤቴ ሉተራ ናት። ኢቭን እንኳን የሆነ ኮሜንት አይቼ ምን አለ ሉተራን ካልሆነ አናጋባ የሚሉም ነገር ደግሞ አለ። ከፈለጋችሁ ሜሴጁን አያችኋል። ሉተራን ካልሆነ እንዳትጋቡ የሚል ነገር መጥቷል። ወደ ፖለቲካ ነገሩ እየዞረ ነው። ጥላቻቸውን እንደፈለጉ እየረጩ ነው። ነገሩ እየሰፋ ነው። እንዴ መግለጫው ምንድነው የሚለው? መሰረታዊ ትምህርት ላይ አንድ ስላልሆነ ነው። አሁን ይኸውልህ እንደው መጠበቂያ ጠብቀው አገላለጡ ጤናማ ያልሆኑትን ጤናማ የሆኑትን ልምምዳቸውን አይተን ህይወታችን አይተው እንኳን እንጋብዛለን አላሉ። እንደ ሙሉ ወንጌል ያሉት፣ እንደ መሰረተ ክርስቶስ ያሉት፣ እንደ ህይወት ብርሃን ያሉት ልምምዳቸው ያማረ እንደነዚህ አይነት አባቶች አሉ። እነሱን አባቶች ሁሉ ያገለለ ነገር ነው። ስለዚህ ምንድነው የምንጋጋጠው? ከነሱ ጋር ለማውራት ምንድነው የምንጋጋጠው? እንደ እነሱ የፈለጉትን መከተል ይችላሉ። በቃ ግን አንድነት የሚባል ነገር ካሁን በኋላ የለም። እኔ መካነ ኢየሱስ ነኝ እየተባለ ስም እየተቀየረ ፕሮፋይል ይሄ ቀይ በቀይ አበባ የሚመስል ፕሮፋይል እየቀያየረ ለሉተራን እቆማለሁ የሚባለው ነገር የርሳ እኔ ለአንተ ነው። እንደው ታናሽነቴን ካልናቅ ከእንደዚህ አይነት ድርጊታችሁ ተቆጠቡ። የትኛውም ሉተራን ሲገባ እንጠይቀዋለን። ኦርቶዶክስን አስገብታ ከየት ነህ እንደሚባል ሉተራን ሲገባ ከየት ነህ፣ ምንድነው የምታምነው፣ ድነሃል አልዳንክም እየተባለ መጠየቅ ያለበት ሁኔታ ነው። አሁን የትምህርት ጉዳይ ነው እኮ በትምህርት የተነሳ አይደለ የተገለለው። ጥምቀት የኃጢአት ስርየት አይሰጥም ብለህ ታምናለህ ተብለናል እንደ የተከለለ። ስለዚህ ትምህርቱን እንጠይቃለን። አመሰግናለሁ። ቴንኪው። አረካው ምን ይሁን ችግር የለውም። አላለቀም እንደ ሳቴ አልቋል።
እሺ ቃልዬ አንዴ ይሰማል? አቤት። እኔ አልገባኝም፣ እንትኑም አልገባኝም። ትላንት በጨረፍታ ነው የሰማሁትም አላነበብኩትም። እና እስቲ ወይ አንድ ደቂቃ ወይ ሁለት ደቂቃ እኔም እንድከተላችሁ ስለተጨናነኩ ነው የምሰማው ነገር። ከፈለክ ቅርን አንድ ደቂቃ ይበቃኛል። ቃልዬ እኔ ፎርዋርድ አደርግልሃለሁ መግለጫ አለና እሱን አንብበኸው ከዛ እንትን ታደርጋለህ። ቃልዬ ለካሌብና ለነያዲ እድል ይሰጣቸው ረጅም ሰዓት ስለተቀመጡ፣ ከዛ እነ ዮሲ መልሱ። ቃል ያለቅ ቃል የለም አለቅ ለካሌብና ለያዲ ስለቆሙ መሀል ላይ እንትን ዞኖ ታርኪ ነበር። ያዲ ቀድማ ገብታ ነበር። ጥያቄን እያለ ነው እስካሁን ድረስ ማለት ነው። ተው እሱን ተው፣ ኤቢን ተው፣ በውስጥ ይጠይቅ። ያዲ ትቀጥልና ከዛ ካሌብ ይቀጥላል። ዮሲ ስላለ እንትን ይበሉ ደቂቃ ይሁን ነው። ቃልዬ መረጃውን ላሳይ። መረጃ እያሉ ነው። ሉተራን ካልሆነ አናገባም ያለው መረጃ ካልሆነው በቃ በጌታስ አይ መረጃ እያሉ ስለሆነ መረጃው ልለጥ። ሌላ ጊዜ ታሳያቸው። ቆይ አስችል አንዴ ልለጥ። ፕሊስ ሌላ ቀን ታሳያቸው። ካሮራ በጣም ተበዛይቷል ማለት ነው። ቆይ ካሮራው በቃ አንተ እንትንን ተናግረሃል። እንደ ዜዶና ካህኑ እኮ ጌርሳ ሜዳለሁ። ዋናው ሽማግሌ ካህናችን እንኳን የታለ? ዝም ብሎ የለ እንዴ? አስገቡት አለ ከላይ ነው ያለው። ያዲ ተቀጥልና ከዛ ያዲ ረጅም ሰዓት ደብቀውኝ ነው አስቼ ደብቀው ሸሽገውኛል እንዳልታይ ያለው ከኔ ጎን እኮ እኔ ስላልታየኝ ነው። እሺ ቀጥሉ። ካሮናው እንዳከፍት ገዝቻለሁ። ካሁን በኋላ እንዳከፍት አንተ ተገዝቷል። ያዲ ተቀጥል፣ ከዛ ዮሲ መልስላትና ከዛ ካሌብ ይቀጥል። ያዲ ይቀጥል። እሺ ከይቅርታ ጋር ያዲ በዛው እንትኖችን አድሬስ አድርጊያቸው። ከታችኛ ብቻ የተለያየን እንደሆነ አንድ ሰው ሜሴጅ ቢያስተላልፍ ከስር ፕሮቮክ እያደረጉ ነው ጎረቤቶቻችን። እነሱ ምን ያህል እንደተለያዩ አርቲኩሌትድ በሆነ መንገድ ትንሽ አድሬስ አድርጉላቸው። አይ ጎረቤቶቻችንን ተዋቸው። የሆነች ነገር ሲያገኙ ማሸብሸብ ይወዳሉ። እነሱ ላይ ምንዞራለን፣ ችግር የለው። ይህን ውስጣችን እንጨርስ። ያዲ ቀጥል። እሺ ቴንክ ዩ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እኔ አንድ አጠር ያለች ከመግለጫው ላይ ላንብብና ጥያቄ እንድቀጥል። የቤተ ክርስቲያኒቱ ቄሶች በየሁዱ ራሳቸው ማህበረ ምዕመናንና ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል ይላልና እዚህ ጋር ጥያቄ በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ይላል። እነዚህ በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን የተባሉት እነማን ናቸው? ግልጽ ሆኖ ቢቀርቡ በጣም ጥሩ ነው ብዬ እላለሁ። ምክንያቱም አንድ ቄስ ነገ ተነስቶ ሙሉ ወንጌል ሄዶ ሲያገለግል ሙሉ ወንጌል አገልግለሃል ስለዚህ ትታገዳለህ እንዳይባል እነዚህ በዝርዝር ተቀምጠዋል ወይ ቢቀመጡ ጥሩ ነው ብዬ እላለሁኝ። ሁለተኛ ጥያቄ ደግሞ ጸጋን ከመከፋፈል አንጻር ይሄ እገዳው ያው ሌላ ቤተክርስቲያን ሄደው እንዳያገለግሉ እገዳው እንግዲህ ከታወቀ ማለት ነው እነዛ ቤተክርስቲያኖች እነማን እንደሆኑ ከታወቀ በኋላ እገዳው ጸጋን ከመከፋፈል አንጻር እንዴት ነው የሚታየው? ምንም የሚቋረጥ ነገር አይኖርም ወይ ብላችሁ ታስባላችሁ? ሶስተኛ ጥያቄ ደግሞ በጣም ልቤን የነካ ያሳዘነ እንትን ስለሆነ ፖስት ስለሆነ ብጠይቀው በጣም ደስ ይለኛል። ትግላችን ፍሬ አፍርቷል።
የሚል እዚሁ ቲክቶክ ላይ የተለጠፈ እንትን ነው። ይሄንን መግለጫውን የለጠፈው ሰው ነው ይሄንን እንትን ያለው። እንግዲህ ትግል እንደነበረ ነው የሚታየኝ። ይሄ ትግል ደግሞ ፍሬው ምንድነው የሆነው? ይሄንን መግለጫ እስከመውጣት ድረስ የደረሰውና ትግላችሁ ምን ነበረ? እንደ ቲክቶክ አገልጋዮች ወይ ዕቅበተ እምነት ሰራተኞች ትግላችሁ ምን ነበረ? ትግላችን ፍሬ አፍርቷል ስላለ እነዚህ ናቸው የኔ ሶስቱ ጥያቄዎች። ቴንክ ዩ። እዩሲያለክ አሎ ቤቲ እሺ መልስላት። ጀስትም አይ ቲንክ ከስት እያላከ ነው። ቀጥል አንተ እስከዛ። ኦኬ መልካም። አሲ አይ ቲንክ ጥሩ እየመራ ነው። ቃሌ ኔትወርክ በጣም እያስቸገረውም ስለነበር መሀል ላይ በደንብ መምራት ስላልቻለ ትንሽ ድብልቅልቅ የማለት ነገር ነበረ። ሰዎች ሀሳብ ሲሰጡ ታግሰን ጨርሰን ከዛኛም ደግሞ ሀሳብ ብንሰጥ ሌላው ከተጨረሰ በኋላ ወዲያው ባይቀጥል ጥያቄ ከተነሳ በኋላ ሌላ ጥያቄ ከመሰንዘሩ በፊት መልስ ተሰጥቶ ቢኬር ነው የሚሻለው። መደማመጥ የምንችለው እንደዛ ስለሆነ እንደዛ ቢታረም። ያለ ያነሳሽው ጥያቄ ምናልባት ገጽ 4 ላይ ያለውን አንቀጽ 2 ላይ ያለውን ሀሳብ ነው። እንግዲህ አሁን ምንድነው በተደጋጋሚ አንድ ነገር እየተናገርን ስንመጣ ትንሽ ያድክማል፣ ያሰለቻል። ግን የግድ ጥያቄውን ስላነሳች ላነሳችው ጥያቄ ያዲ መልስ መስጠት አስፈላጊ ነው የሚሆነው። እሷ ስላልነበረች ብትኖር ኖሮ ስለተመለሰ ጥያቄውን አይነሳም ነበር። እንዳልነበረች በማሰብ ልመልስ። ገጽ 4 ላይ ሁለተኛ አንቀጽ የሚያስቀምጠው እሁድ ሰንበት ይላል። ኳሊፋይ አድርገዋል። እንግዲህ ስናነብ አንዱን ብቻ አይደለም ገንጥለን መውሰድ ያለብን፣ ሙሉን ስቴትመንት ማየት ያስፈልጋል። ሙሉ ስቴትመንት ምንድነው የሚለው? በሰንበት ፕሮግራም ላይ የቤተ ክርስቲያን ቄስ ከራሱ ማህበረ ምዕመናን ውጪ ሌሎች ቤተ እምነቶች ሄዶ ማገልገል የለበትም። ማገልገል ካለበት የሚያገለግለው በራሱ ቤተ ክርስቲያን ስር ባለ ማህበረ ምዕመናን ነው ይላል። ማለት ነው በመካነ ኢየሱስ ሌሎች ማህበረ ምዕመናናት ማለት ነው። እየተወራ ያለው ስለ የትኛው ቀን ነው? ስለ ሰንበት እየተወራ ነው። በሰንበት ቀን ስላለ የቤተ ክርስቲያኒቱ መደበኛ ፕሮግራም ነው እየተወራ ያለው። የአንድ ለምሳሌ ልደታ መካነ ኢየሱስ ልበላ እንደ ማህበረ ምዕመናናት እዛ ውስጥ ያሉ ቀሳውስት ይኖራሉ። የዛ ቤተክርስቲያን ቄስ በሰንበት ቀን ሌላ ቤተ እምነት መሄድ የለበትም። መጀመሪያ ኃላፊነቱ እሱ የሚገኝበት ማህበረ ምዕመናን ላይ ማገልገል ነው። መገኘቱ ብዙ ትርጉም ስላለው ነው። በነገራችን ላይ አይታችሁት ከሆነ መግለጫውን አንድ ቄስ የአምልኮ ስነስርዓቱንም ጭምር ይመራል፣ ዝማሬውንም ጭምር ይመራል። ብዙ ኃላፊነቶች አሉት። ከዛ አንጻር ነው በሰንበት ቀን ሌላ ቸርች መሄድ የለበትም፣ ሌላ ቤተ እምነት መሄድ የለበትም የተባለው። በራስ ደግሞ ቤተ እምነት ከተባለ በራስ ተመሳሳይ በሆኑ ቤተ እምነቶች በራሱ በመካነ ኢየሱስ ስር ባሉ ማህበረ ምዕመናን ከሆነ ደግሞ ሄዶ ማገልገል ይችላል ይላል። ምናልባት ይሄ ክላሪቲ ይጠይቃል። ይህንን አርቲኩሌት ያደረጉት መግለጫው ማለት ነው ከምን አንጻር ነው የተባለው የሚለው ግልጽነት ይጠይቃል፣ መብራራት ያለበት ይመስለኛል። ያም ቢሆን በሰንበት ነው የሚለው እንጂ በሌሎች ቀናቶች ሄዶ ማገልገል የለበትም የሚል ስቴትመንት የለውም። በነገራችን ላይ ክልከላ፣ እገዳ የሚባሉ የመሳሰሉ ነገሮች ያሉት በመካነ ኢየሱስ መድረክ ላይ በአንድ ማህበር ላይ ቄስ ሆኖ እየመራ ያለ አገልጋይ ከሌላ ቤተ እምነት አገልጋዮችን መጋበዝ የለበትም። ምክንያቱም የስብከቱ ፕሮግራም ቅድም በተደጋጋሚ ተናግሬያለሁ፣ ይዘቱ ይለያል። ከዛ አንጻር ነው መሆን ያለበት። ስብከቱ ራሱ የሚመጣው በዕለቱ ከሚነበበው ከወንጌል ንባብ ነው ብዬ ቅድም በተደጋጋሚ አስረድቻለሁ። ያን ደግሞ ሊያደርግ የሚችል የሌላ ቤተ እምነት ሰባኪ አይደለም። እዛው ያለው ኃላፊነት ላይ የተቀመጠው ኦርዴንድ የሆነው ቄስ ወይም ወንጌላዊ እንዲሁም ደግሞ በጎ ፈቃድ ወንጌላዊ ቅድም ተናግሬያለሁ፣ የቤተ እምነቱን አስተምሮ የሚያውቅና ቅቡልነት ያለው ሲሆን ነው። ስለዚህ ስለ እገዳ ቅስናን ስለማገድ የሚነሳው ከመጋበዝ አንጻር ነው። እሱም አሁን በነገርኳችሁ ሴንስ ነው የተብራራው፣ ግን ጥለን አንውሰደው።
ሄዶ ማገልገል የለበትም የተባለው ሌሎች ቀናቶችን አይደለም። ሄዶ ማገልገል የለበትም የሚል ዝግ ቢሆን ኖሮ ወረድ ብሎ እዛው አንቀጽ ላይ ኢኩሜኒያዊ በሆኑና ቤተክርስቲያኒቱ በምትቀበላቸው የጋራ መድረኮች ላይ ቄሱ ሄዶ ቃል እግዚአብሔር ሊሰብክ ይችላል፣ ፕሮግራም ሊመራ ይችላል ይላል። ሄዶ ማገልገል ሙሉ ለሙሉ የተዘጋ ቢሆን ኖሮ እንደዚህ አይነት አርቲኩሌቲቭ ምንድነው አርቲክል ስቴትመንት ኦፍ አርቲክል አይቀመጥም ነበር ማለት ነው። ሶ በዚህ መንገድ እንረዳው። ጥያቄ ሽያሪ ከመለስኩኝ ምናልባት ግልጽ ካልሆነ ፎሎዊንግ ኮስችን ማንሳት ትችያለሽ። ቤቴ ይጨርሻል። አይ ኦኬ በቃ ችግር የለም እኮ እነሱን ነበረ በዝርዝር የጠየቁት አንተም መብራራት አለበት ብለዋል። that's fine ሁለተኛ እና ሶስተኛ ጥያቄን ከመለሳችሁልኝ ይበቃኛል። thank you ያዲ ያስታውሽ ሁለተኛ ሶስት ጥያቄሽን። ሁለተኛ ጥያቄ ከጸጋ መከፋፈል አንፃር እንዴት ነው ይሄ ሊታይ የሚችለው? የሚያስቀርብን ነገር የለም ትላላችሁ ወይ ነው? ሶስተኛው ደግሞ ቲክቶክ ላይ የተለጠፈ ፖስት አይቻለሁ ትግላችን ፍሬ አፍርቷል የሚልና ትግላችሁ ምን ነበረ የሚል ጥያቄ ነው የጠየኩት። ያዲ ጥሩ ጥያቄ ነው ያነሳሽው። አሁን ምንድነው አሁን ለምሳሌ ቀደም ወንድማችን ካልወራው ያነሳው ነገር አለ። ጋብቻን በሚመለከት ሰዎች እንደዚህ እያሉ ነበር። አንድ በኮሜንት የተቀመጠውን ማወቅ ያለብን ነገር ቅዱሳን እዚህ ያላችሁ ወንድሞቼ እናቶቼ በጣም ጥንቃቄ ልናደርግ የሚገባው የሉትራንን ፍላወር ከቨር ፕሮፋይል ከቨር ያደረገ ሰው የመጣ ኮሜንት የሚሰጠውን በመውሰድ እንዲህ ያሉ ነው ብሎ ማስቀመጥ ትክክል አይደለም። አንድ ራንደም ኮሜንት ሰጪ ብቻ ሳይሆን ከኛም መካከል እንደዚህ አይነት ሐሳብ የሚያንጸባርቅ ቢኖር ልክ አይደለም። በግለሰቦች አስተያየት አይደለም ቤተክርስቲያን ላይ ጀነራላይዝ ልናደርግ የሚገባው። ለምሳሌ እኔ የሆነ ጎንዮሻዊ የሆነ ስቴትመንት ባስቀምጥ ቤተክርስቲያኒቱ ያልተናገረችው ያላለችውን ባስቀምጥ መካኒሱስ ቤተክርስቲያን ሉተራዊ ስለሆንኩ መካኒሱስ ቤተክርስቲያን እንደዚህ ነው የምታምነው ብሎ መውሰድ ትክክል አይደለም። ይሄ ለሁላችንም እኮ የሚሰራ ነው። በሙሉ ወንጌል ውስጥ ያለ በሙሉ ወንጌልን ቤተክርስቲያን አስተምሮ የሚቀበል ሰው እኔ እንዲህ አምናለሁ እንዲህ አላምንም እንዲህ ነው የቤተክርስቲያን በተለይ ቀሳውስትና ወንጌላውያንን የሚመለከት ነው። አስተምሮን ከማስረጽ አንፃር ትኩረት ያደረገ መመሪያ ነው። ይሄ መመሪያ ውስጣዊ መመሪያ ነው። ፐብሊክ ወጣ እንጂ ውስጣዊ መመሪያ ነው። ከሌሎች ቤተክርስቲያን ጋር ጸጋ መካፈል ያልሽው ከሌሎች ቤተክርስቲያን ጋር በምን አይነት አግባብ ነው የምንገናኘው የሚለውን የሚመልስ አይደለም። አሁን ብዙዎቻችሁ ወንድሞቼ እናቶቼ የሳታችሁት ብዬ የማስበው ሁሉም ማለት አይደለም። አንዳንድ ሰዎች ከሚያነሱ ጥያቄ ነው፣ ጀነራላይዝ ለማድረግም አይደለም። በቅንነት እንድታደምጡ የምፈልገው መግለጫው ከሌሎች ቤተክርስቲያኖች ጋር ምን አይነት ግንኙነት ሊኖረን ይገባል የሚል ይዘት ያለው ደብዳቤ ቢሆን የውይይታችን መልክ ሌላ ቅርጽ ሊኖረው ይችል ይሆናል። ስለዚህ ቤተክርስቲያኒቱ ከአብያተ ክርስቲያናት ጋር በምን አይነት አግባብ ነው የምገናኘው፣ እንዴት ነው ህብረት ማድረገው፣ እንዴት ነው ግንኙነት ሊሆን የሚገባው የሚለውን ቤተክርስቲያኒቱ እንድትናገር እንፍቀድላት። እኛ ድምዳሜ አንስጥ። ይሄ ደብዳቤ ስናነበው ግን ውስጣዊ የሆነ ነው። የመካነ ኢየሱስ አመራር በመድረኩ ላይ መካነ ኢየሱስ የመጋቢያዊ ደብዳቤ የጻፈው አካል በቤተ ክርስቲያኒቱ ምስባክ ላይና መሰዋያው ላይ ስለሚሆነው ነገር ማንንም አማክሮ ውሳኔ አይሰጥም። ምክንያቱም ኃላፊነቱ የቤተ ክርስቲያኒቱ ነው። መድረክ ላይ ስለሚሆነው ነገር ይሄ ልክ አይደለም ይሄ ልክ ነው ልንል አንችልም። እኛ ይሄ የቤተ ክርስቲያን የውስጥ ጉዳይ ነው። መድረክ ላይ እንደዚህ አይነት ስብከቶች መሰበክ አለባቸው። ከምቀበለው አስተምሮ አንፃር ይሄ ስብከት ትክክል ነው፣
ከመቀበለው ጥቅስ አንፃር መብራራት አለበት። ከዕለቱ የወንጌል ጥቅስ አንፃር መቅረብ አለበት። ስብከት እያለች ቤተክርስቲያኒቷ አይ ልክ አይደለም ሌሎች ናቸው መጥተው ማገልገል ያለባቸው ከተባለ ቤተክርስቲያኒቷ በራሷ መድረክ ላይ ያላትን ድንጋጌ ማስቀመጥ መብት እየተጋፋን ነው። ከሌሎች ጋር ባለ ጉዳይስ እንዴት ይሁን? ቤተክርስቲያኒቷ ሳይ እንዲኖራት እንጠብቅ። በዚህ ጉዳይ ላይ አሁን ብዙ ብዥታዎች አሉ። እኛ ያልመለስናቸው ጥያቄዎች ሊኖሩ ይችላሉ። እነዚህን ጥያቄዎች ቤተክርስቲያኒቷ አመራር በቀጣይ ሊመልሰው ይችል ይሆናል። መጠበቁ የተሻለ ነው የሚሆነው። መቼም እኔ እስከምረዳው ድረስ ይሄ ታርጌት አንዳንዶች እንደሚሉ ጴንጤቆስጣውያንን ታርጌት ያደረገ ምናምን ተብሎ መቀመጥ የለበትም። ክልከላው እኮ ሙሉ ወንጌልን ብቻ አይደለም፣ ጴንጤቆስጣዊ ያልሆነችው ቃለ ቤተክርስቲያን አገልጋዮችንም ይመለከታል፣ ሌሎችንም ይመለከታል። የሆነ ግሩፕን ለማጥቃት ተደርጎ እየቀረበ ያለው ነገር ትክክል አይደለም። ውስጣዊ ነው፣ የቤተክርስቲያን የውስጥ የመድረክ ጉዳይ ነው። ያ ደግሞ ሙሉ መብት አላት። ሁሉም ቤተክርስቲያን በመድረኩ ላይ ምን መሰበክ እንዳለበት ድንጋጌ እንደሚያስቀምጥ መካነ ኢየሱስም ሙሉ መብት አላት። እዚህ ላይ ማንም ማስተያየት መስጠት አይችልም። ጥያቄዎችን ግን ሊያነሳ ይችላል። ሞጋሽ ጥያቄዎች ያ ነው። ሌላው ትግላችን ፍሬ አፍርቷል የሚለው ቤተክርስቲያኒቷ ወደ ራሷ አስተምሮ እንድትመጣ ይፈልጋል። ወደ ማንነቷ፣ ወደ ትክክለኛ ማንነቷ ቅይጣዊነት አጥቅጧታል ተብሎ የአዌርነስ ስራዎች፣ የውይይት ሐሳቦች፣ መጽሐፍቶች በነገራችን ላይ ቲክቶኩን ብቻ እናንተ አትመልከቱ ወገኖቼ። በውስጥም ሆኖ ስትራክቸራሊ ቤተክርስቲያኒቷ ወደ እውነተኛ ማንነቷ መምጣት አለባት ብለው የሚሟገቱ ብዙዎች ናቸው። ብዙ መጽሐፍትም የጻፉ አሉ። በስነ መለኮት ትምህርት ቤቶች ቤተክርስቲያኒቷ ባላት ስነ መለኮት ትምህርት ቤቶችም ስለ ማንነቷ የሚሟገቱ ብዙ ጥናቶች፣ ሪሰርቾች የተሰሩባቸው እልፍ ማሳያዎች አሉ። የቲክቶክ ጉዳይ አናድርገው እና የቲክቶክ ወንድሞቻችን ይህን ሲሉ ያሉበት ምክንያት ሌሎቹም በውስጥ ሆነው በመጽሐፍም በትምህርት ተቋማትም የሚያደርጉትን ሙግት የሚመለከት ነው። ማለት ወደ እውነተኛ ማንነት ወደ ሉተራዊ ከለሯ መምጣት አለባት። አሁን የሙሉ ወንጌል ሰው ጴንጤቆስጣዊ ባትሆን ሙሉ ወንጌል ማነሳው ግልጽ እንዲሆንልን ነው። በንጽጽር የሙሉ ወንጌል ሰው በሙሉ ወንጌል ቤተክርስቲያን ውስጥ ያለ ሰው ከለሯ ጴንጤቆስጣዊ ነው። ጴንጤቆስጣዊ ከለሯን ብትጥስ ሙሉ ወንጌል ቤተክርስቲያን ሴናሪዮ ነው፣ ሃይፖቴቲካል ሴናሪዮ ነው ማለት ነው። መሆን የለበትም። እውነተኛ ማንነቷ ጴንጤቆስጣዊ ነው ብሎ አንድ የሙሉ ወንጌል ቤተክርስቲያን አባል ቢሟገት ድምጽ ቢያሰማና ቤተክርስቲያኒቷ ትክክለኛ ወደ ሆነ አቋማ ማንነት ወደ ጴንጤቆስጣዊ ማንነቷ የሚያመጣት መግለጫዎች፣ ውስጣዊ መግለጫዎች፣ መመሪያዎች ብታስተላለፍና ያ ሰው ሃይፖቴቲካሊ ነው ማወር ትግላችን ተሳካ ቢል ማናችሁም ጥያቄ አታነሱ። ለምን ቤተክርስቲያን ወደ ራሷ ከለር ትመለስ ነው እያለ ያለው። ሉተራዊ ወንድሞችም ሌሎቹም እዚህ ከቲክቶክም ውጭ ያሉ ይሟገቱ የነበሩት ቤተክርስቲያኒቷ ወደ እውነተኛ ወደ ትክክለኛ ወደምትቀበላቸው ሙሉ ወንጌልና መሰረተ ክርስቶስ ቃለ ሕይወት መጽሐፈ ስምምነትን አይቀበሉም። የምትቀበለው መካነ ኢየሱስ ናት። በዛ መጽሐፈ ስምምነት መሰረት መንፈሳዊ መርሃ ግብሯ መመራት አለበት፣ ወደዚህ ማንነቷ መምጣት አለበት ብሎ ማለት ይሄ ትክክለኛ ማንነቷ እንድትመጣ የመሟገት ምንድነው የመታገል ጉዳይ ነው። ፖዚቲቭሊ ልናየው ይገባል። ሁሉም ለቤተ እምነቱ ዘብ እንደሚቆመው እነዚህም ወንድሞች ዘብ ይቆማሉ። በዛ መንገድ እንረዳው ለማለት ነው። ጥያቄሽን ከመለሱ መልሰልኛል። ማለት ቲክቶክን መተው እንችላለን፣ ችግር የለውም። at the same time ግን ይሄ ኢንፍሉዌንስ የተነሳው ከቲክቶክ ስለሆነ ዲስሚስ ማድረግ የምንችል አይመስለኝም። ጀስት ቅድም በሚናገርበት ጊዜ በዚህ ነገር ላይ እየሰራን ነበር የሚልም ሀሳብ ሲናገር ነበርና መስራትና ወደ ጥሩ ሪዛልት ለማድረስ ይሄንን ነገር ቤተክርስቲያኒቷን ወደ ኮንፌሽኗ ለመመለስ ጥሩ ነገር ነው። ምንም እንትን የለውም። ግን at the same time ደግሞ ቤተክርስቲያኒቷ እህት ቤተክርስቲያናት የሚባሉ
ሌሎች አብረዋት በክፉ ጊዜ ሲያገለግሉ የነበሩ ቤተክርስቲያናት ነበሩና አሁን ለዚህ ነው መጀመሪያ ጥያቄ እነዚህ ቤተክርስቲያኖች በዝርዝር ቢቀመጡ ብዬ የጠየኩትና እሱ ግልጽ ከሆነ በኋላ ላይ ችግር አያመጣም። በጣም ከዛች ቤተክርስቲያን እየመጡ ብዙ ጸጋን የሚያካፍሉ ከሌሎችም ቤተክርስቲያናት አብያተ ክርስቲያናት እየሄዱ መካነ ኢየሱስ የሚያገለግሉ አገልጋዮች አሉ። በዛ ጸጋ ደግሞ በጣም ሁላችንም እንከፋፈላለን። እንደው አይሮን ነው ምናልባት ወርዶ ቄሶችን ያማከለ ዲሲዥን ነው ለማለት ለእኔ ይከብደኛል። አሁን እነሱም ያንን እንትን እየተከለከሉ ስለሆነ ማለት ነው። ኢቨን እሁድም ራሱ ተብሎ ሲለይ እሁድ እየሄዱ የሚያገለግሉ ከሆነ ያው እንግዲህ ላይክ አይ ሰድ ምንም እንትን የሚለኝ ነገር የለም። እኔ ግን እንደ ጥያቄ በቃ ልቤ ውስጥ ስለመጣ መጠየቅ ስላሳሰበኝ ነው የጠየኩት። የቤተክርስቲያኗን ውሳኔ ማንም ሊቃወም አይችልም። ቤተክርስቲያኒቷ መወሰን ያለባትን ወስናለች። which is በጣም የሚደገፍ ነገር ነው። እግዚአብሔር ይባርካችሁ እናንተም ለታገላችሁት ነገር። ግን ያው ከጸጋ አንጻር ግን ትንሽ ይከብዳል። የተሳሰረ ነገር ስለነበረ በቤተክርስቲያናት በአብያተ ክርስቲያናት መሀል ማለት ነው። ኤኒዌይስ በቃ ወደሚቀጥለው ሰው መሄድ ይቻላል። ቤቲና ተባረኩ። ቤቲ ለካህኑ ስጪው። እሱ ነው መሰለኝ ተረኛ አይደለም። እስቲ እነ ካህን ቆይተዋል፣ ብዙ አውርተዋል። ካሌብ ነው ተረኛ። እሺ አበታራ ይብዛላችሁ። የኔ ሀሳብ በትንሹ ያዲ አንስተዋለች፣ ግን ዮሲ የተናገርከው ሀሳብ ላይም የተናገርከው ላይ ጥያቄ ያለኝና ምንድነው ጥያቄ? አሁን የመካነ ኢየሱስ አንድ አገልጋይ ወይም ቄስ እሁድ ካለው መርሃ ግብር ውጪ ሄዶስ ሌላ አብያተ ክርስቲያናት ውስጥ ያሉ ቤተክርስቲያኖች ላይ የማገልገል እንትን አለው ፈቃድ አለው ወይስ እንዴት ነው? አሁን ከዛ መርሃ ግብር ጋር አንጻር ስላገናኘው ብዬ ነው ዮሲ። ግራም ምክንያት አይደለም የሚሄደው ነው ቅድም የመለስከው መልስ ላይ ወይስ እኔ የሳትኩህ ነገር አለ? ደብዳቤ የሚለው እንደዛ ነው፣ መመሪያው የሚለው እንደዛ ነው። ገጽ 4 አንቀጽ 2 ላይ ምናልባት ሰነዱ ካለ ማንበብ ይቻላል። አዎ እንደዛ ነው የሚለው። ግን ከዛ ውጪ ባሉ ፕሮግራሞች ላይ ሳይሆን ከዛ ውጪ ቤተክርስቲያኗ በሌላት ፕሮግራም ላይ ሌላ ቤተክርስቲያኖች ላይ ሄዶ ማገልገል ይችላል ያልኩ እዛው አንቀጽ ላይ ካሌብዬ ምን ይላል? ኢኩሜኒካል በሆኑ የጋራ መድረኮች ላይ ቤተክርስቲያኗ በምትቀበላቸው ቄሱ ካህኑ ሄዶ ማገልገል ይችላል፣ ፕሮግራም መምራት ይችላል ይላል። ይሄ መልስ ሊሆን አይችልም። ኦኬ አይ አሁን በኢንዲቪጁዋሊ ማለትም አሁን አንድ ቤተክርስቲያን ላይ ማለትም መሰረተ ክርስቶስ በምታዘጋጀው የብቻዋ ፕሮግራም ላይ ከዛ አንጻርስ አሁን ጸጋን የመከፋፈሉ ጉዳይ ነው ለእኔ ሊያሳስበኝ የሚችለኝ ነገር ሳይ ጸጋን መከፋፈል ነው። ምክንያቱም አሁን ቅድም እንደተባለው አይነት ሐሳብ የለኝም። የኔን ግልጽ ለማድረግ ያህል እዚህ ጋር የሁሉም ሰው የራሱን ሐሳብ ነው የሚናገረው። እንደ ቤተክርስቲያን አይደለም ሐሳብ እየተሰጠ ያለው እና ቅድም እንደተነገረው እኔ ዮሲም አንተንም አልቀበልም የሚል ሐሳብ የለኝም። አንተ ውስጥ ያለ ጸጋ አለ ብዬ ስለማስብ ያንን ጸጋ ካፈራለሁ። ይሄ የኔ አቋም ነው። ቅድም ከተነሳው ሐሳብ ጋር ስለማልስማማ ማለት ነው። ዮሲ መካነ ኢየሱስ እንደዚህ አቋም ስላስቀመጠች አንተም ዞር በል አይደለም። እንደዚህ አይነት ወንድማማችነትን ክርስቶስ አስተምሮናል ብዬ ስለማላስብ እና የኔ ጥያቄ ዮሲ ምንድነው አሁን መሰረተ ክርስቶስ ላይ ኦር ደግሞ ሙሉ ወንጌል ላይ ባላት ፕሮግራም ላይ ከእሁድ ውጪ በሆነ
ፕሮግራም ላይ ያ ቄስ ኦር መካነ ኢየሱስ ውስጥ ያለ ሰው እንዲያገለግል ይፈቀድለታል የሚል አይነት ነው የተቀመጠው ማስረጃ ያንን የተቀመጠው መግለጫ ያንን እንትን የሚል ነው። ጥሩ ጥያቄ ነው ያነሳው አግኝቻለሁ በደንብ ምንድነው መግለጫው ምን መሰለ ምናልባት ተደጋጋሚ ሐሳብ እንዳልናገር ፈራለሁ መግለጫው በቤተክርስቲያን ውስጥ በመካነ ኢየሱስ ቤተክርስቲያን ውስጥ ቀሳውስትና ሌሎችም በተለያየ ኃላፊነት እርከን ውስጥ ያሉ ሰዎች ማድረግ ስለሚገባቸው የምትቀበለውን አስተምሮ ያለችበት የኖሮችበትን አስተምሮ ከማስረጽ ረገድ ሊሰሩ ስለሚገባቸው ጉዳዮች ጥንቃቄዎች የሚናገር መመሪያ ነው። ስለዚህ አሁን በመሰረተ ክርስቶስ በሙሉ ወንጌል በቃለ ሕይወት በሌሎችም አብያተ ክርስቲያናት የመካነ ኢየሱስ ቤተክርስቲያን ኦርዴንድ የሆነ ካህን ወንጌላዊ ሄዶ እንዴት ማገልገሉን ይከለክላል ወይ በተለይ መግለጫው ያንን ስለማይናገር በሌሎች ከውድ ውጪ ባለው ጉዳይ ላይ መናገር አልችልም። እንዲህ ግልጽ የሆነ መደምደሚያ ማስቀመጥ አልችልም። የደብዳቤው ዓላማ ሌላ ስለሆነ አሁን መጽሐፍ ቅዱስን እንኳን ስናጠና አውድ ማተር ያደርጋል። መጽሐፉ የተጻፈበት ዓላማ ማተር ያደርጋል። ከዛ ውጪ የምንተረጉመው ከሆነ ሚስ ኢንተርፕሬት ነው የምናደርገው፣ ከአውድ ውጪ ይሆናል ማለት ነው። ሶ የደብዳቤው ዓላማ ከእህት ቤተክርስቲያናት ጋር ስላለ ግንኙነት አተታ የሚሰጥ ስላልሆነ እንዴት ነው ሊሆን የሚችለው የሚለው እንደ ጥያቄ ብንወስደው መልስ ልንሰጥ አንችልም። ቤተክርስቲያኗ ራሷ ማውራት ይኖርባታል በዚህ ጉዳይ። ነገር ግን ደብዳቤው ላይ ፍንጭ የሚሰጡ ነገሮች አሉ። ለምሳሌ ኢኩሜኒያዊ በሆኑ በምትቀበላቸው ሌሎች ቤተክርስቲያን በምትቀበላቸው የጋራ መድረኮች ላይ ካህኑ ማገልገል መስበክ ይችላል፣ ፕሮግራም መምራት ይችላል ማለት ብዙ ነገሮችን የሚመልስ ነው ብዬ ባላሰብም ግን ፍንጭ ይሰጣል። ክፍት ነው ማለት ነው። ሄዶ ሊያገለግል ይችላል ማለት ነው በምትቀበላቸው መድረኮች ላይ። ያ ማለት ግን እንዴት ነው የሚሆነው የሚለውን ስለማይናገር የደብዳቤው ይዘት ውስጣዊ ስለሆነ በዚህ ላይ ቆሜ እኔ ልናገር አልችልም፣ የጎደለውን ልሞላ አልችልም እዚህ ለሚነሳው ጥያቄ መልስ ለመስጠት በሚል። ስለዚህ መጠበቅ ይኖርብናል። አሁን እኮ የሚነሱ ጥያቄዎችን እኔ እንደ ጤነኛ ነው ማያቸው ከአንዳንዶቹ በስተቀር። አንዳንዶቹ ጭራሽ ወደ ማፍረስ ህብረት የለንም፣ አንድነት የለንም፣ ከእንግዲህ ወዲህ ከዛሬ እንዲህ ስንባል የነበረው ፌክ ነው ምናምን እንደዚህ የሚያዋጣን ከሆነ ቀጥሉበት ወገኖች። የክርስቶስን አካል ወደ መፈራረስ የሚያመጣ አካሄድ ነው። ተገቢም አይደለም ብዬ ነው ማምነው። ነገር ግን መካነ ኢየሱስ ቤተክርስቲያንን በመግለጫው ላይ ቆሙ ጥያቄ ማንሳት ይሄስ እንዴት ነው ያስ እንዴት ነው ማለት አስፈላጊና የሚበረታታም ጭምር ነው። ይሄ እኮ ለቤተክርስቲያንም የሚደርስ ነው። ለዚህ ጥያቄዎች ቤተክርስቲያን ከአብያተ ክርስቲያናት ጋር ምን አይነት ግንኙነት ሊኖራት ይገባል መድረክን በሚመለከት የሚለውን ግልጽ የሆነ ነገር ሐሳብ አቋም መግለጫ ልታወጣ ትችል ይሆናል። ከዚህ የተነሳ ከሚነሱ ጥያቄዎች የተነሳ ለድምዳሜ አንቸኩል፣ ራሳችንንም ለበላተኛ አሳልፈን አንስጥ። በተለይ እታች ያሉ ብዙ አይነት ሰዎች አሉ። እባካችሁ አስተያየት ስትሰጡ እልህ ውስጥ አንግባ፣ እናድርገው። ምንድነው ይሄ አናወርደው፣ ከምንወያይበት መንፈስ ዝቅ አናድርገው ለማለት ፈልጌ ነው። እና ሳናውቅ ሌላ ችግር በመካከላችን የሚፈጠር ሆኖ እንዳይገኝ ለምንሰጠው አስተያየት ጥንቃቄ ብናደርግ ወንድማዊ ምክር ነው። if you accept it if not it's up to you። ምንም ችግር የለም። ካሌቦ ጥያቄ ከመለስኩ ሰፋ አድርጌ ይቅርታ። እሺ ቤት ቆይ እንጂ ፍንጭ አለ ካልክ አልተከለከለምም ተከልክሏልም የምንልበት አይነት ሁኔታ የለም ማለት ነው አይደል? ኢዩሲ ያደርጋል። አሁን ኢኩሜናዊ በሆኑ መድረኮች ላይ ማገልገል አለበት ካለ ሄዶ ማገልገል በፍጹም አይቻልም የሚለውን ድምዳሜ ፉርሽ ያደርጋል ማለት ነው። ማገልገል ይቻላል የሚለውን ኦፕን ያደርጋል። እንዴት ነው የሚለው ግን ዝርዝር ይፈልጋል፣ መግለጫ ሌላ መግለጫ ይጠይቃል ማለት ነው። ኦኬ አይ ዩሲ ግን ኦኬ አግኝቼዋለሁ ያንተን ሐሳብ። ግን የኔ እንትን ምንድነው ዋን ሳይድ አይሆንም ይሄ ማለትም በሌላ ቸርቾች ላይ ሄዱ ማገልገሉና ሌላ ቸርቾች ያሏቸው አገልጋዮችስ ከነሱ ጋር በተያያዘ ምን አይነት እንትን ያለ?
አሁን እስካሁን ስመልስ የነበረው አድምጣችሁኝ ከሆነ ካሌቢ የቤተ ክርስቲያን አቋም በሆነ ጉዳይ ላይ ምንም በማያቅማማ ሁኔታ ብላክ ኤንድ ዋይት ነው እያስቀመጥኩ ያለሁት። ልክ ነው። ሄዶ ከመካነ ኢየሱስ ቀሳውስት ወንጌላውያን ሄደው ሌላ መድረክ ላይ እንዲያገለግሉ ክፍተት ያለው አርቲክል አለ። ምንም እንኳን ይበልጥ ማብራሪያ ከዚህ በኋላ ቢጠይቅም እሱ እንዳለ ሆኖ ሌሎች ግን መጥተው እንዲያገለግሉ አያደርግም። የፌርነት ጥያቄ ሊነሳ ይችላል እዚህ ጋር። ይህን ጥያቄ አታንሱ ነው ማለት አልችልም። ተገቢ ጥያቄ ሊሆን ይችላል። ነገር ግን ክልከላ የተደረገበት መንፈስ ከምን የሚመነጭ ነው ብሎ ማሰብ ያስፈልጋል። እንደ ክርስቲያን ካለመውሰድ፣ እንደ እህተ ቤተ ክርስቲያን ካለመውሰድ፣ አንድነትና ህብረት የለንም ከማለት አይደለም። እንደ መታደል ሆኖ የሉትራን አስተምሮ በእያንዳንዱ ሳምንታዊ መርሃ ግብሮች በቤተ ክርስቲያኒት ውስጥ የሚካሄዱ መርሃ ግብሮች ስብከቱም ዝማሬውም ራሱን የቻለ የብዙ ዘመናት የዳበረ ስነ መለኮት ስላለው ምን አይነት ስብከት ምን አይነት ዝማሬ መቅረብ እንዳለበት የተቀመጠ ነገር አለ። አሁን ዝማሬውን ብንመለከት ስብሐት ለአምላክ ነው። ስብከትን በሚመለከት ወንጌልና ሕግ መሰበክ ይኖርበታል ይላል። ከወንጌል ክፍሉ መመንጨት አለበት ስብከቱ ይላል። እነዚህ ነገሮችን ለማድረግ የሚችለው በቤተ ክርስቲያን ውስጥ የተሾመ መጋቢ ቄስ ማለት ነው እና ወንጌላዊ እንዲሁም ደግሞ በጎ ፈቃደኛ ወንጌላዊ ቅድም ባብራራሁት መሰረት ነው የሚለው። ስለዚህ ክልከላው የሌሎችን ጸጋ ካለመቀበል፣ ከመግፋት፣ ከማክፋፋት ወይም ደግሞ እነሱ ትክክለኛ ክርስቲያኖች ትክክለኛ ወንጌላውያን አይደሉም ከሚል አንጻር አይደለም። እባካችሁን ተረዱኝ። ቤተ ክርስቲያኒቷ የምታደርጋቸው እያንዳንዱ መርሃ ግብሮች ከአስተምሯ የሚመነጩ ስለሆነ ያንን ሊያደርግላት የሚችለው የሾመቻቸው ቀሳውስትና ወንጌላውያን ናቸው። ከዛ አንጻር ነው ይሄ መመሪያ ያወጣው እንጂ ሌሎችን እንደው ከማግፈፍ ከመግፋት አንጻር አይደለም። እንደዛ አይነት ጥያቄ ሊነሳ ይችላል፣ ተፈጥሯዊ ነው። ግን ከዚህ አንጻር እንድረዳው ለማለት ነው። ሚለውም እኔ ስላልኩ ሳይሆን ደብዳቤው የሚለው እንደዛ ስለሆነ። እሺ አመሰግናለሁ ዩሲዬ፣ አንብሊ ስለመለስክልኝ አመሰግናለሁ። ግን እኔ አንድ የምናገረው ሐሳብ ምንድነው እዚህ ጋር የምናነሳውን ሐሳቦች እኛም ያው እንደ ፔንቴኮስታል ሉትራን በወጣችው መግለጫ ላይ በቃ ይሄ ስለተባለ ምናምን እየፈረጅን ምናምን አይደለም። ይሄ እንትን በአንደርስታንድ መደረግ አለበት በሁሉም ሳይድ ማለት ነው። የመፈረጅ እንትኑም ስለሌለን አውቶሪቲውም ስለሌለን ቤተክርስቲያን ነች እንደ ቤተክርስቲያን የምታስቀምጠው ነገር አለ። ሶ እዚህ ጋር አንድ ሰው መጥቶ በተናገረው ንግግር ሌላውን ሰው ሆት ሊያረገው ይችላል እንጂ መፍትሄ የሚያመጣ ነገር አይደለም። ስለዚህ መፍትሄ እንደሚያመጣ ሐሳብ ወይ ደግሞ ከታች ያለ የሚሰማ ሰው ካለ የሚሰማው ሰው በሚጠቀምበት መንገድ መሆን አለበት እንጂ ሌላ ህብረቱን የሚበጠብጥ አይነት ሐሳብ ባይሰጥ እላለሁ። ያው ሁላችሁም ታናሽ ነኝ፣ በእርግጥ ግን ሐሳቤን ለመናገር ያህል ነው። ይሄን እላለሁ የሚበጠብጠን ነገር እንዳይሆን ማለት ህብረቱን የሚያናጋ አይነት ንግግሮች ባይደረጉ እላለሁ። ስለዚህ እኔ ቅድም ከተነሳው ሐሳብ ጋር የሚቃረን ሐሳብ ስላለኝ ዮሲዬ ቅድም በተባለው ላይ እኔ ሉትራን ይህን መግለጫ ስላስቀመጠች ሌላ ሉትራን ወንድሞችን አልቀበልም የሚለው አስተሳሰብ ቤተክርስቲያንን እንትን የሚል አይደለም፣ ህብረታችንንም የሚወክል አይደለም። ያ አስተሳሰብ ልክ አይደለም፣ መጽሐፍ ቅዱሳዊም አይደለም። ቤተክርስቲያንን ፔንቴኮስታል ቤተክርስቲያንንም የሚወክል አይደለም ብዬ ነው ማምነው። እዚህ ጋር ያላችሁ ቅሬታ ያለው ሰው ካለ መስማት ይችላል። ግን እኔ ማምነው በዚህ ወይ ነው። ሉትራን መግለጫ ስላስቀመጠች አልቀበልም ማለት ተገቢ አይደለም። አመሰግናለሁ ዮሲዬ፣ ተባረኩልኝ። እቺን ተናግሬ እኔ ምን ትላለሁ? ብዙ አልቆይም። በጣም እግዚአብሔር ይባርክ። ይሄ አይነቱ ብስለት ነው የሚያስፈልገን። እግዚአብሔር ይባርክ ማለት ፈልጋለሁ። አሁን ቅድም ከወንድሜ ዜዶ ጋር ያነሳሁት ሐሳብ ይሄንን የሚመለከት ነው። ማለት ቤተክርስቲያኒቷ ቅድም እንደተናገርኩት ክልከላው የሚመነጨው ካስተምሮ ነው ማለት ይሄ ሉተራዊ ከለር ያለው ስብከትና ዝማሬን ለዘመናት ስትከተል የነበረች ናት። ሰነዶቿም ያንን ያመላክታሉ። ከዛ አንጻር ነው ሌሎችን ማልጋብዘው እያለች ባለችበት ሁኔታ ይሄንን አውድ ጥሶ አይ እናንተ እኛን ስላልፈለጋችሁ የእኛን ጸጋ ስላልተቀበላችሁ እናንተንም አልቀበላችሁም ከሆነ ትክክል አይደለም፣ ጸጋችሁ ልክ አይደለም፣ ወይም ደግሞ የምትሰብኩት ስብከት ልክ አይደለም፣ እውነተኛ ወንጌላውያን አይደላችሁም ከሚል ሴንስ አይደለም ክልከላው።
ስለዚህ የምንሰጠው ምላሽ ጥንቃቄ ሊኖርበት ይገባል።